ትምክህተ ዘመድነ ትምክህተ ዘመድነ በወሊዶ ተዚአ ሰላም ጤና ይስጥልን ወደ ኢቲአርት ሚዲያ ቤተሰቦቻችን እንደምን አላችሁ እንደምን ከረማችሁ እግዚአብሔር የተመሰገነ ይሁን እኛ ጋር ሁሉም ነገር ሰላም ነው ጾሙ እንግዲህ ጥሩ እንደሆነ ተስፋ እናደርጋለን እናንተ ጋር እኛ ጋር በጥሩ ሁኔታ እየሄደ ይገኛል ማለት ነው ዛሬም እንደተለመደው አንድ እንግዳ ይዤላችሁ መጥቻለሁ ከእንግዳችን ብዙ የምንማረው የምናተርፈው ነገር አለ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ እየተመለከታችሁ ያላችሁት ኢቲአርት ሚዲያ ነው ኢቲአርት ሚዲያ ላይ ደግሞ የወጣቶችን ህይወት የሚዳስስ ዝግጅታችን ነው ማለት ነው እስከ ዝግጅታችን ድረስ አብራችሁን ቆዩ እንኳን ደህና መጣሽ እንኳን ደህና ቆየሽኝ ሳሪ እንዴት ነሽ እግዚአብሔር ይመስገን በመጀመሪያ እንኳን አደረሰሽ ታላቁ የአብይ ጾም ውስጥ ነው የምንገኘው እንኳን አብራ ደረሰን ጾም እንዴት ነው እግዚአብሔር ይመስገን ገና ነው ጾም እንዴት ነው ለማለት ግን ያው ዝም ብለው ይባላል ያው ስለገባ ኦልሬዲ እዛ ውስጥ ስለሆነ ያለ ነው እግዚአብሔር ይመስገን ጾም ቆንጆ ነው ጥሩ ነው በጣም ነው የማመሰግነው ጥሬን አክብረሽ እንግዲህ የጾም ወቅት ሲሆን ቅዳሴ ስላለ ብዙም ሰዓት አይመቻችም የአዲስ አበባ ደግሞ ታውቂያለሽ ከአንድ ቦታ ወደ አንድ ቦታ ለመሄድ ራሱ ረጅም ሰዓት ነው የሚፈልገው እና በጣም አመሰግናለሁ አክብረሽን ስለመጣሽ እኔም አመሰግናለሁ አክብረሽ ስለጠራሽኝ እንታወቅሽ ቢታንያ ማናት የተወለደች የታደገች ምን ተማረች የተማረች እሺ ስሜ ቢታንያ ስዩም ይባላል ተወልጄ ያደግኩት ናዝሬት አዳማ ነው እስከ 12ም እዛ ነው የተማርኩት እስከ 4 ሆል ኤንጀልስ የሚባል ትምህርት ቤት ነው የተማርኩት ከዛ በኋላ ግን ሴንት ጆ ነው የተማርኩት ከ4 እስከ 12 ብዙ ሰው ሴንት ጆ ስል የወንዶች ብቻ ይመስለዋል አዲስ አበባ ያለው እንደዛ ነው መሰለኝ ግን ናዝሬት ያለው ቅዱስ ዮሴፍ ትምህርት ቤት የሴቶችም የወንዶችም ነውና ከ4 እስከ 12ኛ ክፍል እዛ ነው የተማርኩት ከዛ በኋላ ግቢ ጎንደር ደረሰኝ ግን አልሄድኩም ነበርና እዚህ አዲስ አበባ መጣሁኝ ከዛ ዩኒቲ እየተማርኩ ነበር በመሃል ግን የውጭ ፕሮሰስ ጀምሬ ስለነበረ እሱ እንደተሳካ 6 ወር ምናምን ነው አዲስ አበባ ዩኒቲ የተማርኩት ከዛ ቀጥታ ወደ ጣሊያን ሄድኩኝ ማለት ነው ዩኒቨርሲቲ ተርቼ ለከታተል የጣሊያን ልጅ ነሽ ልንለው እንችላለን ስንት ጊዜ ቆየሽ ጣሊያን 4 ዓመት ምናምን ቆይቻለሁ 4 ዓመት ጣሊያን ሲወራለት ምናምን ደስ ይላል እስቲ ስለ ጣሊያን ህይወት ንገሪኝ እዛ እንዴት ነበር መጀመሪያ ስቴጂ ምንድነው የገጠመሽ እንዴት ተማርሽ ምን ተማርሽ እና በዚሁ አጋጣሚ እንኳን ደስ አለሽ ተመርቀሻል አይደለ ትልቅ ነገር ነው ከጣሊያን መመረቅ ትልቅ ነገር ነውና እንኳን ደስ አለሽ አመሰግናለሁ እስቲ ስለ ጣሊያን ህይወት ንገሪኝ እንዴት ነበር ስቴጂ ጣሊያን ደስ ይላል መጀመሪያ ላይ በተለይ በጣም ኤክሳይትድ ሆኜ ነበር የሄድኩት ያው እንደማንኛውም ተማሪ ትምህርቴን ውጪ መማር በጣም እንፈልግ ስለነበረ ደግሞ ፕሮሰሱም እንዴት ነው የእግዚአብሔር እርዳታ በጣም ተጨምሮበት ያን ያክል እንትን ያለም አልነበረም በቃ የሆነ እየተሳኩ ነገሮች በዛው ቀጠለና ጣሊያን ሄድኩኝ የነበርኩበት ከተማ ቬነሲያ የሚባል ከተማ ነው ሜቢ ተመልካቾቻችን ካወቁት ተንሳፋፊዋ ከተማ የምትባላት ላይክ ባህር ላይ ነው ያለችው ከተማ ኢቭን ትራንስፖርት ራሱ ወተር ባስ ነው የምንጠቀመው እንጂ መኪናናን አይሄድበትም እና እሺ ደስ ይላል ባህር ላይ ነበርሻ ደስ ይል ነበረ በጣም ያው መጀመሪያ ላይ ከዚህ ስትሄጂ እኔ ፐርሰናሊ ያጋጠመኝ ምንድነው በጣም ሁሉ ነገር አዲስ ሆነብኝ ምናምን ላይክ እዚህ የነበረው ኤክሳይትመንት ጠፋ አላ ሁሉም ነገር አዲስ ሆነብኝ እንዴት እንደምለምደው ከምንም ነገር በላይ ደግሞ እኔ ነበርኩበት ከተማ ቤተክርስቲያን አልነበረም ላይክ ሁሉም ከተማ ቤተክርስቲያን የለም ግን አንዳንድ ከተማዎች ላይ አሉ እና እኔ እዚህ ያለው ላይክ እስከ 12 ትምህርት ቤት ሄዳለሁ ሰንበት ትምህርት ቤት ሄዳለሁ በቃ ይሄ ነበር ላይፌ እና እዛ ሄጄ ቤተክርስቲያን አለመኖሩ ምናምን በቃ በጣም ትልቅ ጭንቀት ነበር የፈጠረብኝ ቤተሰብም የለም ጓደኛም የለም ላይክ ያኔ 19 ዓመቴ ነበረ በቃ ሄጄ ላይክ ብቻዬን እንደሆንኩኝ አይነት በርግጥ እዛ የተቀበሉኝ ዘመዶቼ ነበሩ በጣም እኔን ኮምፎርታብል ለማድረግ ምናምን እንትን ይላሉ ግን
አለ አይደል በቃ የሆነ ነገር አለ አዲስ ነገር ውስጥ እንደገባሁኝና ያንን ነገር ደግሞ እንዴት እንደምለምደው በጣም ግራ ገብቶኝ ነበረ። ግን እግዚአብሔር ይመስገን ሲቆይ ምንም አይለመድ ነገር የለም። ተለምጇለሽ። ክላስ ተጀመረ። በቃ ክላስ ስቴጂ ቢዚ ያደርግሻል። በዛውም ውጪ ደግሞ ብዙ ሰው እየተማረ ነው እየሰራ ነው የሚማረው። በቃ ስራ ሲመጣ ክላስ ሲጀመር ምናምን ቢዚ እየሆንኩኝ ያንን ኢንቫይሮንመንት እየለመድኩኝ ምናምን በዛ ቀጠልኩ። ትሰሪ ነበር ከትምህርቱ ባሻገር? እየሰራው ነበር ማረው። አክቹዋሊ ብዙ ስራዎችን ሰርቻለሁ። ቤቢ ሲቲንግ ሰርቻለሁ፣ በርገር ኪንግ ሰርቻለሁ። ከዛ ቦርሳ ቤቶች፣ ልብስ ቤቶችም ደግሞ ሰራ ነበር። በ4 ዓመት ውስጥ ማለት ነው። ከትምህርት ሰዓትሽ ጋር ግን አይጋጭም? አይጋጭም። እንዴት ነው እዛ እየሰሩ መማር በጣም የተለመደ ነገር ነው። በተለይ ኢንተርናሽናል ተማሪዎች የሚበዙበት ከሆነ ስኬጁሉም የሚወጣው ይሄንን ያማከለ ስለሆነ እንዳልኩሽ የተለመደ ስለሆነ እዛ እየሰሩ መማር አብዛኛውን ጊዜ ለዚህ የሚመች አድርገው ነው የሚወጡት። አንቺ ያው ሰዓትሽን በአግባቡ መጠቀም አለብሽ። ከተጠቀምሽ ሰርተሽም ተምረሽም አጥንተሽም ምናምን ይበቃል። ያው በአግባቡ ካልተጠቀምሽው ግን ላይበቃሽ ይችላል። ብዙ ጊዜ እዚህ ቁጭ ብሎ የሚያይ ሰው ይሄ ሁሉ ቻሌንጅ እንዳለ አያስብም። በተለይ ደግሞ በትምህርት ሲኬድ ስኮላርሽፕ ሲሆን ደግሞ በቃ ይገባሉ፣ የሆነ ቦታ ይቀመጣሉ ምናምን ነገር ነው። ግን ብዙ ሰው እዛ ተምሮ ሲመጣ ይመስለኛል እንደዛ እንዳልሆነ ነው የሚናገረው። እና እሱ ነገር ላይ ምን ሀሳብ አለሽ? ምክንያቱም አሁን በጣም ብዙ ሰው ወደዛ መሄድ ይፈልጋል፣ መማር ይፈልጋል፣ ስኮላርሽፖችን ይሞክራሉ። እና ላይ አልጋ ባልጋ አይደለም እንዳልሽው ደግሞ አንቺ በቤተክርስቲያን ስላደግሽ ከባድ ነው። ከቤተክርስቲያን ተነጥሎ መኖር በራሱ ከባድ ነው። ጓደኛ የለም፣ የሆነ አዲስ ኢንቫይሮንመንት ውስጥ ነው የምትገቢው። እና እሱ ነገር ልክ ነሽ። ላይክ ኢትዮጵያ ላለ ሰው ውጭ ሀገር መሄድና የሄደ ሰው በቃ በጣም ሁሉ ነገር አልጋ ባልጋ ሆኖለት ኦልሞስት ገነት እንደገባ ነው የሚቆጠረው። እኔ መጀመሪያ እንደዚህ አስተሳሰብ ስለነበረኝ ማለት ነው። እና ኤክስፔክቴሽናችንና እዛ ሄደን ወይም እዛ አለ ብለን የምንስለው ስዕል በጣም የተለያየ ነው። እና አንዳንዴም ያ ነገር አለመጣጣሙ ትልቅ ጭንቀት ይፈጥራል። ለምሳሌ እኔ እንኳን በትምህርት ስለሄድኩ ነው። በስራ ሄደሽ ራሱ በጣም ስትራግል ታደርጊያለሽ። የምትሰሪው ስራ ምናምን፣ የምታገኙ ገንዘብ፣ የቤት ኪራይ አለ። ላይክ ብዙ ሰው እንዴት ነው የሚያደርገው? እዛ ያለውን የስራሽን እንትን ወደ ኢትዮጵያ ብር ይመልሰውና በቃ በጣም እንደሌላሽና ታንደሽ ይታሰባል። ግን ኤቭሪ ኤክስፔንስሽ በዛ ሀገር ገንዘብ ነው። የቤት ኪራይሽን የምትወጪው፣ የምግብሽን፣ ትራንስፖርት፣ የሚያስፈልግሽን ነገር። ስለዚህ እዛው ሰርተሽ እዛው አውጥተሽ እዛው የሚያልቅ ነገር ነው እንጂ ላይክ በዛ ብር እየተከፈለሽ በዚህ ብር አይደለም የምትኖሪው። እና በጣም ብዙ ላይክ በተለይ መጀመሪያ ላይ ለመልመድም ምናምን ስትራግል ታደርጊያለሽ። ምንም አልጋ በአልጋ የሆነ ነገር የለውም። የራስሽን ጥንካሬ ይጠይቃል። ግን አንዴ ነገሮች እስከሚስተካከሉ ነው። አንዴ ሴትል ካደረግሽና ነገሮች እንዴት እንደሚሄዱ ኢንቫይሮንመንቱን ከለመድሽው በዛ ውስጥ ለመቀጠል በጣም አይከብድም። ያው እንደ ሀገርሽ አይደለም፣ ግን የሚቻል ነገር ነው። ማይለመድ ነገር የለም። ዶርም ነበር የምትኖሪው? መጀመሪያ ላይ ስሄድ ትንሽ አርፍጄ ስለነበረ ለዶርም አፕላይ ለማድረግ እንደዚሁ ከተማሪዎች ጋር አፓርትመንት ኖርማል ትከራይ እና ላይክ ሲንግል ሩም አለ፣ ደብል ሩም አለ። ኖርማል ቤት ሆኖ ግን 3-4 ክፍል ኖሮት እዛ ውስጥ ተማሪዎች ይኖራሉ። ኪችን ባዝሩም ምናምን ሼር ታደርጊያለሽ ማለት ነው። መጀመሪያ እንደዛ ነበረ የምኖረው። ከዛ ቀጣይ አመት ላይ ግን ለዶርም አፕላይ ያደረግኩና ዶርም ነው 2 ዓመት ዶርም ኖሬያለሁ። 4 ዓመት ነው የተማርሽው? እንግዲህ ቢቲ እንደነገርሽኝ ከባድ ነው። እዚህ በመንፈሳዊ ህይወት የለመደ ሰው እንደዚህ አይነት ቦታ ላይ ሲሄድ ከባድ ነው። ምክንያቱም አንዳንዴ ስንጨነቅ ቤተክርስቲያን የምንሄድባቸው ጊዜያቶች አሉ አይደለም? ሲከፋን ምን ሲለን አማራጫችንን ቤተክርስቲያን የምናደርግበት ጊዜ አለ። እዛ ደግሞ ሰው የለም፣ ቤተክርስቲያን የለም። እዚህ የለመድሽው ህይወት አለ። እንዴት ነበር የምታልፍ? ይሄ ለብዙዎችም ትምህርት ይሆናል። በጣም ዲፕሬሽን ውስጥ የሚገቡ ጭንቀት ውስጥ የሚገቡ ወጣቶች ይኖራሉ፣ ምንም አይነት የእምነት ተቋም ባለመኖሩ ምክንያት ማለት ነው። እና እነዚህ ነገሮች እንዴት ነበሩ? አንቺ ጋር እንዴት ተሳለፍሻቸው? መጀመሪያ ላይ በጣም ነበር ማለቅ ሰው አይኔ እስከሚጠፋ ድረስ። ምክንያቱም እኔ ራሴ እንዴት አድርጌ ነገር እንደማስተካክለው አላቅም ነበረ። እንደዚህም ኤክስፔክትም አላደረግኩኝም ነበር። እንዳልኩሽ ከዛ በፊት ከቤተክርስቲያን ርቄም ቤተክርስቲያንን ሳላገኝ ምናምን እንትን ብዬ ስለማላቅ ይሄን ያክል ፊል ራሱ ማደርግ አልመሰለኝም። ግን አሁን ብዙ ሰው ኢትዮጵያ ስትሆኚ አጠገብሽ ስለምታገኙ ምናምን ትልቅ ነገር አይመስልሽም። በፈለግ ሰዓት ትሄጃለሽ፣ በፈለግ ሰዓት ታስቀድሻለሽ፣ በፈለግ ሰዓት ትምህርት ተማሪያለሽ ምናምን። እዛ ስትሄጂ ግን ምን ያክል ቫሊዩ እንዳለው እና ምን ያክል ትልቅ ነገር እንደሆነ ይሰማሻል። እንዳልሽው ሲከፋሽ ምናምን
ምንም እኮ አይደለም። ጀስት ቤተክርስቲያን ሄደሽ መቀመጥሽ፣ የሆነ ቤተ መቅደሱን ማየትሽ፣ ቅዱሳት ስዕላቶችን ማየትሽ፣ ኢቭን አጸደ መቅደስ ውስጥ መገኘትሽ በራሱ በጣም ትልቅ የሚሰጠው ሰላም አለና እዛ እነዚህ ነገሮች አለመኖራቸው በጣም ይከብዳል። ግን በቃ ያው እንዳልኩሽ እንትንት ያለሽ አክሰፕት ታደርጊውና ምንድነው ማድረግ የምችለው ብለሽ እንትንት ያለሽ እና አሁን እኔ ጋር እንዴት ነበረ እኔ ካለሁበት ከተማ 1 ሰዓት ተኩል የትሬን መንገድ ነው ቤተክርስቲያን ያለው። ስለዚህ በተቻለኝ አቅም በሳምንት አንዴ ለመሄድ እሞክራለሁ። ኢትዮጵያ ነው? አዎ አክቹሊ በሳምንት አንዴ ነው እዛም ቅዳሴ ያለው። ምክንያቱም ሰው ስራ ምናምንም ስለሆነ እሁድ ብቻ ነው የሚከፈተው። ቅዳሴ ይኖራል፣ ትምህርት ይኖራል፣ ከዛ በኋላ አይኖርም ማለት ነውና በተቻለኝ መጠን እዛ ሄዳለው። ከዛ በተጨማሪ እዛ በተለይ ቤተክርስቲያን የሌለበት አካባቢ ያሉ ኢትዮጵያውያን ውጭ የሚማሩም የሚሰሩም ያንቺና የእግዚአብሔር ስራ ይሆናል። ከዛ በኋላ ምን ለማለት ፈልጌ ነው አንቺ ራስሽን ከእግዚአብሔር ጋር ለማጣበቅ ከአንቺ የሚጠበቁትን ሁሉንም ነገሮች ማድረግ ትጀምሪያለሽ። ሜቢ መዝሙር ማዳመጥ ሊሆን ይችላል፣ ጸሎት ማድረግ ሊሆን ይችላል። እንዳልኩሽ ቅዱሳት ስዕላቶችን ከዚህ ብዙ ሰው ይዞ ስለሚሄድ በስነ ስርዓት ከነሱ ጋር ያለሽ አታችመንት እንደውም እዛ እየጨመረ ይሄዳል። ምክንያቱም ነው እዚህ አሁን እዚህ ፐርሰናሊ እዚህ ያለ የሆነ እግዚአብሔር ምናምን ሲባል ሰማይ ላይ ያለ አይደል የሆነ በቃ በዙፋኑና ሰማይ ቁጭ ብሎ እኛን የሚያየን አምላካችን እና ነው የሚመስለኝ። እዛ ሲሄድ ግን ከሱ ውጪ ማንም ስለሌለኝ ልክ አጠገቤ እንዳለ እያየሁት ምናምን ሲሉን ጓደኛዬ የለኝም፣ ሄደበት ቤተክርስቲያን የለኝም። ስለዚህ ከሱ ጋር ነው ማወራው። ስለዚህ እነዛ ነገሮች ከሱ እንዳልለይና ይሄ የቤተክርስቲያን አለመኖሩን ምናምን ከበር እያደረጉልኝ መጡ መሰለኝ። መዝሙር ስሰማ፣ ቅዳሴ ሳምረኝ፣ ቅዳሴ ስሰማ ምናምን ልቤ አትሊስት ይሄንንም እንኳን ስላላጣው ተመስገን አይነት ነገር ይኖርና በዛ ውስጥ ደግሞ እግዚአብሔርም አንቺን እያጽናናሽ እያበረታሽ ሲሄድ በዚህ መንገድ ነገሮችን ማለፍ ትጀምሪያለሽ። ብዙ ጊዜ ይሄ ደስ ስላለኝ ነው ሀሳብሽ። እዚህ ያለን እግዚአብሔር ሩቅ ያለ ነው እውነት የሚመስለን። ልባችን ውስጥ እንዳለ አናስተውለውም፣ አይምሯችን ውስጥ እንዳለ አናስተውለውም። እና ይሄ በእጅ የያዙት ወርቅ እንደሚባል አሁን ብዙ ጊዜ ካየሽ እንደውም ጸበል ስፍራዎች በጣም አዳኝ ናቸው የተባሉበት ጸበል ስፍራዎች እዛ አካባቢ ያለ ሰው አይጠመቅም ማለት ምንም ጉዳይ የለም። እዛ ጋር በጣም የሚያድን ጸበል አለ፣ ጸበል ፈልቋል የተባለ ሌላ ቦታ ይሄዳሉ እና አጠገባችን ይሄ እንደ አንድ ሀገራችንም ነው መሰለኝ አጠገባችን ያለውን ነገር የማየት የማስተዋል ትንሽ ችግር ያለብን ይመስለኛል። እንደዛ ነው የምረዳው እኔ። በጣም እኔም ስንም አጠገብሽ ያለውን ነገር ቫሊዩ አታረጊውም። በየቀኑ እንደፈለግሽ ስለምታገኘው ይባል አይደለ? አሁን ውሃና ወርቅ እንትናቸው ውሃ ዝም ብሎ ስለሚገኝ ትንሽ ነገር ይመስለናል። ወርቅ ግን በጣም ሬር ስለሆነ የመገኘቱና ውድ ስለሆነ ደግሞ በጣም ትልቅ ነገር ይመስለናል። ግን ሰው ያለ ውሃ አይኖርም፣ ያለ ወርቅ ግን ትኖሪያለሽ። ስለዚህ የኛ ቫሊዩ አሰጣጣችን ያንን ነገር እስከምናጣው መሆን የለበትም ብዬ አስባለሁ። ዋንስ ካጣሹ በኋላ ብትፈርጪ፣ ብትነሺ፣ ብትወድቂ ያን ነገር አታገኝም። ግን እጅሽ ላይ ያለ ቫሊዩ ብታረጊው ግን እሱ በጣም ትልቅ ኳሊቲ ነው ብዬ አስባለሁ። የውጭ ሀገር ኑሮ ላይ ትምህርት ተጨምሮ በመንፈሳዊ ህይወት መራቅ ተጨምሮ ሴትነት ሲጨምር ደግሞ ከባድ ነው። ሴትነት በራሱ ትልቅ ፈተና ይመስለኛል። ይሄ በተፈጥሮም የተሰጠን የራሳችን የሆነ ብቻ ከወንዶች የበለጠ ፈተና እኛ ላይ ያለ ይመስለኛል። እና በውጭው ዓለም ስትሆኚ ደግሞ ብቻሽን ስትሆኚ ብዙ ነገር አለ የምንሰማቸው ጥሩ ያልሆኑ ነገሮች አሉ፣ በሴትነትሽ ብቻ የሚደርሱብሽ ነገሮች። እና አንቺ ጋር እነዛ ነገሮች እንዴት ነበሩ? አንቺ ያለሽበት አካባቢ? እኔ ያለሁበት አካባቢ የተለየ ነገር የለውም ይመስለኛል። እኔ ከአካባቢው ሳይሆን ከአንቺ ነው ዋናው ነገሩ። ምክንያቱም እነዛ የሚሰሙ ነገሮች ኢትዮጵያ ውስጥም አሉ። እዛ ስትሄጂ እንዴት ነው ሞር ይበዛል፣ ግልጽ ይሆናል። ሲቀጥል ቤተሰብ የለሽም፣ የምትፈልጊው ነገር ብታረጊ የሚቆጣጠርሽም የሚቆጣሽም ሰው የለም። እሱ ነገሩ ትንሽ እዛ ይጎላል እንጂ እዚህም ያለ ነገር ነው። ግን ዋናው ነገር እኔ ብዬ ማስበው የእግዚአብሔር ጥበቃ እንዳለ ሆኖ መሰረትሽ በጣም ማተር ያደርጋል። ለምሳሌ አሁን አንቺ በሰንበት ትምህርት ቤት ካደግሽ ወይ መሰረትሽ በእግዚአብሔር ቤት ከሆነና የሆነ አይነት ቤዝ ይዘሽ ከሆነ ያደግሽው የትም ቦታ ስትሄጂ ይለቅሻል ብዬ አላስብም። ስለዚህ ሰው ባይኖር፣ የሚቆጣሽ ቤተሰብ ባይኖር
ልብሽ ውስጥ ያለው የእግዚአብሔር መንፈስና ህሊናሽ ይገዛሻል። ላይክ የሆነ ነገር ልታረጊ ስትይ እንዴ ይላል ውስጥሽ። አንቺ እኮ አላልሽም ላይክ ልታረጊ እያሰብሽ ሊሆን ይችላል። ሜቢ አርገሹም ይሆናል ግን በኋላ አይለቅሽም። ሶ ኔክስት ታይም አታረጊውም ማለት ነው። ስለዚህ እኔም ጋር የነበረው ነገር እነዛ ነገሮች ኢንትረስትድ አያደርጉኝም። ከዚህኛውም እንዳልኩሽ እኔ በሰንበት ትምህርት ቤት ነው ያደግኩት። እሱን አልጠቀስኩልሽም እንጂ እሱኛው መሰረት ስላለኝ ሌላ አይነት ነገር ላይ የመሳብ ምናምን እንትኑ አልነበረኝም። እግዚአብሔር ጠብቆኝ ማለት ነው። ስለዚህ እነዛ አይነት ነገሮች ፈተና አልሆኑብኝም ነበረ። አሁን ላይ ሰንበት ትምህርት ቤት ልጆችን መላክ እየተፈራ ይሄ ወይም የድሮ አይነት ነገር እየሆነ መጥቷል እና ብዙ ጊዜ እንደውም እኔ እዚህ ራሱ አነሳዋለሁ። አብዛኞቹ የሚገርምሽ ነገር ወይ ወደ ሌላ እምነት ወይ ከዓለማዊ ህይወት ተመልሶ ወደ መንፈሳዊ ህይወት ሲመጡ የሚሉት ነገር ምን አለ ሰንበት ትምህርት ቤት በተማርን በሰንበት ትምህርት ቤት ባደግን። ምክንያቱም አንቺ እንዳልሽው ነው ውስጥሽ ነው የሚነግርሽ። አንቺ እኮ አይደለሽም ውስጥሽ በቃ የሆነ ነገር ይይዝሻል፣ አይምሮሽን ይቆጣጠረዋል። ለማድረግ የምትፈልጊ እንኳን የሆነ ቦታ ላይ ኧረ ምናምን ነገር ያስብልሻል። እና አብዛኛው ሰው የሰንበት ትምህርት ቤትን ቫሊዩ የተረዳው አይመስለኝም። ስፔሻሊ በዚህ ዘመን። ድሮ ይሻላል መሰለኝ። ይሻላል ብለሽ ነው? በፊት አለ ግን በፊትም አለ ግን ይሄ ቢያንስ ወላጅ ይልካል ቶሎ ነው ይላል ምናምን የሆነ ነገር ወይ አላቅም። አሁን ካለው ወይኔ ክፍለ ሀገር ስላደኩ ሊሆን ይችላል። እኛ ያደግንበት ቦታ ሰንበት ትምህርት ቤት በቃ አንድ ኦርቶዶክስ ፋሚሊ ልጁን ግዴታ ሰንበት ትምህርት ቤት ይልካል። ከዛ በኋላ ውጡ ለትምህርት አይመች ምናምን ቢባልም ሰንበት ትምህርት ቤት ግዴታ ነው። አንዱም ሲገባ ፉክክርም ነበር። እንዴ ከሌሎች እኮ ሰንበት ትምህርት ቤት ከታች እኔም ልግባ ነበር። አሁን አይደለም፣ አሁን የለም። ቆንጆ ቦታ ነው ያደግሽው። አዎ እንደዛ ብዬ ነው የማስበው። እና እዚህ ግን አይመስለኝም፣ ትንሽ የመቀዛቀዝ ነገር አለና ወላጅ አይልክም ሰንበት ትምህርት ቤት። ለምንድን ነው? እሱን እኔም አላውቅም በእውነት። እንዳልሽው የሆነ ስለ ሰንበት ትምህርት ቤት ያለው ኢሜጅ ጥሩ አይደለም። ላይክ በእርግጥ ቤተክርስቲያንም ሆነች ሰንበት ትምህርት ቤት ምድር ላይ ነው ያለችው እና ሁሉም ነገር ፐርፌክት አይደለም። ላይክ ብዙ ስህተቶች ይኖራሉ፣ ብዙ የሚያጋጥሙ ጥሩ ያልሆኑ ነገሮች ይኖራሉ። ግን እንደኔ እነዛን ነገሮች አስተካክሎ ያንን ነገር የተሻለ ማድረግ ይገባል እንጂ ስሙን አጥፍቶ ልጅሽን ከዛ ማራቅ ላይክ ምንም ጥቅም የለውም። ምክንያቱም በሰንበት ትምህርት ቤት ማደግ ቀላል ነገር አይደለም። በጣም ትልቅ ቤዝ ነው ይዘሽ የምታድጉ። ኢቭን በመንፈሳዊ ብቻም ሳይሆን በዓለማዊ ህይወትሽም በጣም ጥሩ ነገር የምታገኝበት ቦታ ነው። ላይክ እኔ አሁን ስረዳውና ሲገባኝ በፊት ሰንበት ትምህርት ቤት ዝም ብዬ ነው የሚሄደው። ያው ልጅም ስለነበርኩኝ እሄዳለሁ፣ መዝሙሬን አጠናለሁ። የገባሁት ራሱ ልብሳቸው ስለሚያምር እሱም መልበስ ያጓጓል። ጥምቀትና መስቀል ካልዘመርኩ ብልሽ እኔ ከቤተሰቦቼ ጋር ቤተክርስቲያን ስሄድ እነሱ ያንን ልብሰ ስብሐት ለብሰው አውደ ምሕረት ላይ ሲዘምሩ እቀና ነበረ። የገባሁት በዛ ነበር። ይሄ አውቄው ወይ ለእግዚአብሔር ፍቅር ቀንቼ ለአገልግሎቱ ምናምን አልነበረም። ልጅም ነሽ፣ ያን የምትረጂበትም እድሜም አልነበረም በጊዜው እኮ። እሱን ነው የምልሽ። ግን አሁን ላይ አድገሽ ግን ይገባሻል ላይክ ልጅ እንደሆንሽ አትቀሪም። እና አሁን ላይ ሳስበው ላይክ አሁን ሰንበት ትምህርት ቤት ውስጥ ስትሆኚ በሳምንት 4-5 ቀን ግዴታ ቤተክርስቲያን መሄድ ይጠበቅብሻል። ስለዚህ ግርሽን ወደ ቤተ እግዚአብሔር መሄድ ታለማምጂዋለሽ። ሄደሽስ ምንድን ነው የምታደርጊው? ወይ መዝሙር ትዘምሪያለሽ፣ ወይ ትምህርት ትማሪያለሽ፣ ወይ ኮርስ ትወስጃለሽ። ሌላ የተለየ የምትሰሪው ነገር የለም። አሁን መዝሙር ራሱ እንዴት ነው እኛ በጣም ቀላል ነገር ይመስለናል እንጂ መዝሙር ቃል እግዚአብሔር ነው። ላይክ አሁን ማረኝ ማረኝ መመኪያዬ ምናምን እያልሽ አሁን እዛ ስትዘምሪ በስነስርዓት በየቀኑ እኮ ንስሐ እየገባን ነው ያለ ነው። ላይክ ከልብሽ ሆነሽ ስታስቢው ምናልባት ሰንበት ተማሪ ባትሆኚና ሰንበት ትምህርት ቤት ማትሄጂ ቢሆን ኖሮ በሳምንት 5 ቀን ምናምን ቁጭ ብለሽ ለእግዚአብሔር ጊዜ ሰተሽ ምዘምሪበት ነገር ላይኖር ይችላል። ግን ሰንበት ትምህርት ቤት ይሄንን እድል ስላመቻቸችልሽ መዝሙር ጥናት ብለሽ ሄደሽ የእመቤታችንን ስም የቅዱሳንን ስም እየጠራሽ እነሱን ታመሰግኛለሽ፣ እግዚአብሔርን ንስሐ ትጠይቂያለሽ፣ የእሱን በረከት ትቀበያለሽ። በዛ መሀል እግዚአብሔር መንፈስ ቅዱስ በልብሽ ውስጥ እያደረ ነው የሚሄደው። የእግዚአብሔርን መንፈስ መሰረትሽ እየሆነ ትሄጃለሽ። ነገ ጠዋት በህይወት አጋጣሚ በትምህርትም በስራም ከዛ ቤት ብትለይ ያ ያሳደገሽ የእግዚአብሔር መንፈስ ከልብሽ ውስጥ አይወጣም። ምንም ብታረጊ ድምፅ አለ። ስለዚህ እሱን ነገር ነው የሚያሳጧቸው ወላጆች ልጆቻቸውን ሰንበት ትምህርት ቤት ባለመላካቸው። እና በጣም ዘ ኢዚየስት
ወላጅ ለልጁ ውለታ የሚውለው ነገር ቢኖር ሰንበት ትምህርት ቤት መላክ ነው። እንዳልኩሽ ብዙ ልክ ያልሆኑ ወይ ያልተስተካከሉ ነገሮች ሊኖሩ ይችላሉ። ግን እሱን ምክንያቱም ወላጅም ራሱ የቤተክርስቲያን አካል ነው፣ የሰንበት ቤት አካል ነው። ከውጭ ሌላ አካል ሆኖ ይሄኛውን አካል የሚወቅስና የሚተች መሆን የለበትም። ራሱን እንደ አንድ አካል አይቶ ለችግሮች መፍትሄ አብረን እየሰጠን መሄድ ነው እንጂ ወሬ እያወራሽ ወይ የተጠቋቆምሽ ምናምን ሰንበት ትምህርት ቤትን አሳንሰሽ ልጅሽን ሌላ ቦታ መላክሽ ምንም ልጅሽን ትጎጂዋለሽ እንጂ የምትጠቅሚው ነገር የለም ብዬ አስባለሁ። በትክክል ገዛሽዋል። እዚህ ላይ ለመጨመር ያክል የሚዲያ ሰው ስትሆኚ ወይም በሰዎች ዘንድ ስትታወቂ ምናምን በጣም ብዙ ትችቶች ይመጣሉ። በትችት የምንታማ ሰዎች አይደለንም። በእርግጥ እግርሽን እያሉ ወገብሽን እያሉ ይሰብሩሻል፣ ሊሰብሩሽ ይፈልጋሉ። እና የሚገርምሽ ነገር ደግሞ ኖርማል አይደለም። በጣም ቅስም የሚሰብር ካለሽበት የመንፈሳዊ ህይወት ከክርስቶስ ጋር ካለሽ ትንሽም ህይወት ቢሆን የሚያርቅሽ ነው። ግን እኔ የሚገርምሽ ብዙ ጊዜ ይገርመኛል። ሚዲያ ላይ ስትመጪ 50% ነው የሚወድሻለ፣ የሚጠላሻለ። እስቲል ምንም እንኳን ባይኖርሽ ነጠላሽ ለምን እንደዚህ መስቀለኛ ሆነ ብለው የሚተችሽ ሰው አለ። ታውቂያለሽ ወይ? ነጠላችሁ ለምን አልተመሳሰለም ብለው የሚተችሽ ሰው አለ። እና ቅስም ይሰብራል አንዳንዴ። እንዴ ለምን በቃ ቢቀርብኝ ውስጥ ያለሽ ትልቁ የሰንበት ትምህርት ቤት ጥቅም ብዬ እኔ ራሴ እንዳንቺ ነበር ማስበው። መዘመር፣ መማር ምናምን ሰንበት ትምህርት ቤት እንደዛ ነበር ይመስለኝ። አሁን ላይ ስረዳው ግን ሜቢ ሰንበት ትምህርት ቤት ባልማር ኑሮ እነዚህን ስድቦች ወይም እነዚህን ቅስም የሚሰብሩ ንግግሮች ይሰብሩኝና ከቤቱ ያርቁኝ ነበር። ከዚህ በፊት ራሱ ብያለሁኝ። እና ሰንበት ትምህርት ቤት መማሪ ግን ከትምህርቱ ባለፈም ጥንካሬ ይሰጡኛል። ቅድም እንዳልሽው በዓለማዊ ህይወትሽም ያጠነክርሻል። ሰው በቃ የሆነ ነገር ሲመጣብሽ ኖ ማለት መልመድን እንድቺ ያደርግሻል። አይ በቃ እንዲህ ከሆነማ ልውጣ ምናምን መጋፈጥን እንድትቺ፣ መጋፈጥ ትልቅ ነገር ነው። መጋፈጥ እንድትቺ ሁላ ያደርግሻል። እና የሰንበት ትምህርት ቤት ነገር እኔ እንጃ አላቅም። ይሄ በቃ መሰረት ይዞ እንዲያድግ አንድ ልጅ እንዳይወድቅ ፈተናዎች በመጡበት ሰዓት ሁሉ እንዲያልፍ። እንዴ ሰንበት ትምህርት ቤት ውስጥ እኮ ፈተና አለ፣ የሚያወጣሽ ሰው እኮ አለ። እዛው እየተማርሽ አንድ ቦታ እየተማርሽ ውጪ እኮ የሚልሽ ሰው እኮ የሚፈታተንሽ ሰው እኮ አለ። አየሽ ያኔ ያን ሰው ተጋፍጠሽ ስለምታልፊ እዚህ ጋር የሚመጣውን ሰው ምንም አይመስልሽም፣ ትጋፈጫዋለሽ። እና ጥሩ መልእክት ነው ቢታንያ ያስተላለፈችው። ወደ ሁለተኛ ጥያቄ ሲሄድልሽ ቲክቶክ ላይ ነው ሰው ያወቀሽ አይደል? በምንድን ነው? በዜማ እና እንደውም እኔ ቢታንያን ላቀርባት ነው ስል እንዴት ነው ግን ሴቱና የአብነት ትምህርት ቤት የተማረችው የሚል በጣም ብዙ ጥያቄዎች ይመጣሉ። ምክንያቱም ቲክቶክሽ እንዳለ ዜማ ነው፣ ቅዳሴ ነው፣ እንደዚህ አይነት ነገሮች ናቸው ያሉት። እና እውነት የአብነት ትምህርት ተማሪ ነሽ ወይ ከየት የመጣ ነው? አሁንም ወደ ሰንበት ትምህርት ቤት ነው የምንሄደው። ደስ ይለኛል። ምክንያቱም እንዴት ነው በፊት እኔ ሰንበት ቤት የገባው 7ኛ ክፍል አካባቢ ነው። ምክንያቱም ያኔ ሰፈር ቀየርን ለቤተክርስቲያን ቅርብ የሆነ ቦታ። ከዛ በፊት ግን ትንሽ ሰፈራችን ለቤተክርስቲያን ሩቅ ስለነበረ እንድሄድ አይፈቀድልኝም፣ ልጅም ስለነበርኩኝ እና ያኔ ኖርማል ሰው ነበር። መንፈሳዊ ትናን አላቅም። ይሄ ትምህርት ቤት ክብ ሰርተው ሲጨፈር ምናምን ከማደምቁት መካከል ነበርኩኝና 7ኛ ክፍል ልክ ሰፈር ቀይረን ሰንበት ትምህርት ቤት ስገባ ያኔ ነው ወረብ የሚባል ነገር እንዳለ የሰማሁት ምናምን። እኔ ገና መግባቴ ነው፣ ግን እነሱ ለነሐሴ 16 ለኪዳነ ምሕረት ወረብ ምናምን ሲያጠኑ እሰማቸው ነበር። እና በቃ ዜማውን ምናምን ስሰማው በጣም ልቤኝ ደስ ይለዋል። ማለት ስቲል ነው የቅዱስ ያሬድን ዜማዎች ስሰማ ልቤ ወደ ሆነ ቦታ ይሄዳል። በቃ የሆነ ይንሳፈፋል። እንደዚህ ልግለጽልሽ። እና ከዛን ጊዜ ጀምሮ ለቤተ ክርስቲያን ዜማዎች፣ ለወረብ፣ ለቅዳሴ ምናምን በጣም የተለየ ፍቅር ኖረኝ። በቃ ሰንበት ትምህርት ቤት ነው ልለው የምችለው ይሄ ነገር የተፈጠረበት ቦታ ማለት ነው። ከዛ አብዛኞቹን ዜማዎች ላልኩሽ ሰንበት ትምህርት ቤታችን ውስጥ ወረብ ስለምናጠና በየጊዜው ብዙ በዓላትም ስለነበሩ በዛ ውስጥ ብዙ ወረቦችን ማጥናት ጀመርኩኝ። አብነት ትምህርት ተምሬያለሁ፣ ግን ብዙ አይደለም። ላይክ ሰው ይሄ ዜማን ምናምን ሲያይ በአብነት ትምህርቱ በጣም ገፍቼ ያገኘሁት ይመስላቸዋል። ግን እዛ ላይ እንደውም ጎበዝ ተማሪ አይደለሁም። 10ኛ ክፍል ማትሪክ ተፈትነን ክረምት ላይ ነበረ አብነት የተማርኩት እና እስከ እሁድ ነው። እሁድ ውዳሴ ማርያም ላይ እንዳለሁኝ ትምህርት ተጀመረ። በዛ 11 ገባ ምናምን። ከዛ በኋላ የአብነት ትምህርት የመማር እንትኑን አልቀጠልኩትም። ግን እንዳልኩሽ ከዛ 11 ማለፈ 12። ከዛ ውጪ ስሄድ አብዛኛዎቹን እንትኖች ዩቲዩብ ላይ ነው የምሰማቸው። ቴሌግራም ቻናሎችም አሉና እንዴት ነው ልቤ ስለሚፈልገው መራቅ አልፈልግም።
ላይክ ስሰማው ልቤ ራሱ ምን አይነት ሀሴት እንደሚያገኝ ስለሚያውቅ ኢቨን ከእንደዚህ አይነት ነገር ብርቅ ራሱ እግዚአብሔር ይመስገን ዛሬ ቴክኖሎጂ ስላለን ዩቲዩብ ላይ ያሉትን የአባቶችን ዜማ ምናምን ቴሌግራም ላይ ያሉ ቻናሎችን ያሬዳዊ ወረቦችን ምናምን እየሰማሁ ነው እንጂ ብዙ ሰው እንደሚያስበው በጣም የአብነት ተማሪ ሆኜ አይደለም። ብዙ ጥያቄዎች አሉ እንደዛ የሚጠይቁሽ ሰዎች አሉ። ሰው በጣም እንደዛ ይመስላል። እኔ እንደዛ ባለመሆኔ እንዴት ነው በራሴ አፍራለሁ በእውነቱ። የሚማሩ ጓደኞች አሉኝና በጣም ያስቀኑኛል። እና አሁንም ቢሆን ሴቶችም ቢሆኑ ምክንያቱም ብዙ ጊዜ ሴት ሆነሽ ወደ አብነት ትምህርት ቤት ለመቅረብ ስታስቢ ከማህበረሰቡም ከአንቺም ያደርግልሻል፣ በጣም ዲስካሬጅ ያደርጉሻል። ግን ገብታችሁ ተማሩ ነው በቃ። ልክ ይሄኛውም እንደ ሰንበት ትምህርት ቤት ሆኖ ይሄ ደግሞ ሞር በቃ ጸሎቱ፣ ቅዳሴው እዛ ጋር የሚባለው ነገር አሁን ብዙ ሰው ቤተክርስቲያን ሄደን ማንሳተፈው ለምንድን ነው? ስለማናውቀው አይደለ? በግስ ስለሆነ አይገባን ምናምን ይሰለቸናል፣ እንቅልፍ ይለናል ማህሌቱ ላይ ምናምን። ግን ቃለ እግዚአብሔሩን ብናውቀውና ልክ ከአባቶቻችን ጋር አብረን ብንለው ግን በጣም በቃ ትርጉሙ፣ ምስጢሩ፣ ዜማው በጣም ልብን የሚመስጥ ነገር ነው እና ኢቭን አንድ ሰው ለራሱ ወንድም ሆነ ሴት አብነት ትምህርት ቤት ውስጥ ገብቶ መማሩ ለጸሎትም ለመንፈሳዊ ተመስጦም ቤተክርስቲያኑንም ለማወቅ በጣም የሚጠቅም ነገር ነውና እኔ እማራለሁ። ጥያቄያችሁ ተመልሳሉ ብዬ አስባለሁ። እንግዲህ የብዙ ሰው ጥያቄ ነው፣ ምክንያቱም ኮሜንቶችን የማያለው ያ ደግሞ በጣም ብዙ ጊዜ በሶሻል ሚዲያ ፕላትፎርሞች ላይ የምትለቂያቸው ዜማ ስለሆኑ ናቸው እና እዚህ ድረስማ ከመጣች አንድ ዜማ ሳትል እንዳትወጣ ተብለሽ አንድ ዜማ በይልን። እሺ፣ የገና ወረብ ነው፣ የልደት ወረብ ነው። በጣም የምወደው ቃለ እግዚአብሔር ስለሆነ እሱን ልበል። ደስ ይለናል። ትምክህተ ዘመድነ ትምክህተ ዘመድነ በወሊዶ ተዚአ ትምክህተ ዘመድነ ትምክህተ ዘመድነ በወሊዶ ተዚአ ይእቲ እግዝእትነ እግዝእትነ ማርያም ድንግል። ቃልት ያሰማልን። ከቪዲዮ በላይ ነው እውነት። እግዚአብሔር ይመስገን ይሄንን ጸጋ ስለሰጣሽ፣ ቀላል ነገር አይደለም እና ይሄ ደግሞ ውጤቱ እንዳልሽው ሰንበት ትምህርት ቤት ነው። ምን ያህል እድለኞች እንደሆነ እውነት በሰንበት ትምህርት ቤት ያለፍን ልጆች እጅግ በጣም እድለኞች ነን። ዛሬ እኔም እዚህ ጋር ለመድረሴ አንቺም እዚህ ጋር ለመድረስሽ ትልቁን ሚና የምትወስደው ሰንበት ትምህርት ቤታችን ነች እና እግዚአብሔር አምላክ ከዚህ በላይ ጸጋውን ያብዛልሽ። ተመርቀሻላ? በደሌ ለጥያቄ ይሄ ሳሌ እስቲ የምርቃቱ ሂደት እንዴት ነበር? ምን ነበር የተማርሽው? የተማርኩት ቢዝነስ አድሚኒስትሬሽን ኤንድ ማኔጅመንት ነው። የምርቃቱ ሂደት ቀላል አልነበረም። እሺ፣ እንዴት ነበር? ብዙ ጊዜ እንዴት ነው በተለይ ሶሻል ሚዲያ ላይ ሁሌ የሆነች ሃይላይት ነው የምታየው ወይ መጨረሻ ላይ ጉዳዩ ተጠናቆ ነው የምታየው። ብዙ ጊዜ ፕሮሰሱን ስለማታየው በቃ ነገሮች አልጋ ባልጋ ሆነው ያለቁ ይመስላሉ። ግን ብዙ ፈተናዎች ነበሩት። እዛ መሆንሽ አንድ ትንሽ ችግር ከመሆኑም በላይ ደግሞ ሌሎች ችግሮች ነበሩና እግዚአብሔር እነሱን በቸርነቱ ደግፎ አሳልፎኝ ነው በዛ ምርቃት የበቃሁት። ትልቅ ነገር ነው። በብዙ አይነት ቻሌንጆች ላይ ችግሮች ውስጥ አልፈሽ መመረቅ ማለት እጅግ በጣም ትልቅ ነገር ነው። በተለይ ለቤተሰብ ደግሞ በጣም የሚኮሩበት ነገር ነው እና አሁን ኑሮሽ በዛው ነው የሚቀጥለው? በተማርሽበት እዛው ነው የምትሰሪው? ጣሊያን ነው የምትሰሪው ወይስ ውድ ሀገር ኢትዮጵያ ነው የምትኖሪው? ሀሳብሽ?
እሱ እስኪ እንደ መድኃኒዓለም ፍቃድ ብዬ ነው የያዝኩት። እኔ በራሴ የማስባቸው ነገሮች አሉ፣ ግን መጀመሪያ ፍቃድ እግዚአብሔርን መጠየቅ ስላለብኝ ነው። በኢትዮጵያዊ ጃንደረባ ትውልድ የጃን ያሬድም አባል ነሽ። አለፋ ሲደርስ ብቅ የምትያት ነገር አለች። የትምህርት ወቅት አይደለም ወይስ አመቻችተሽ ነው የምትመጪው? እሱ ነገር እኔ ይገርመኛል ብታይ፣ ላይክ ሁሌ አሁን በአሁኑ ራሱ ማለት ነው እኔ ማክሰኞ ልመጣ ቅዳሜ ነው ትኬት የቆረጥኩት። እኔ እንደማልመጣ ነው የማውቀው። በቃ በስነስርዓት አልመጣ ምናምን ብዬ ግን እንዴት ነው ግሩፕ ላይ ስለነበርኩኝ መዝሙሮች ተለቀቁ። አስቀድመው ለእኛ አይደለም የሚለቀቁት ለሱ ከመለቃቃቸው በፊት። ከዛ በቃ ግሩፕ ላይ መዝሙሮቹን ስሰማቸው እንዴት እንዳለቀስኩኝ፣ ምክንያቱም እኔ አልመጣም ብዬ ነው የማውቀው እና በቃ በአሁኑ ቀረው ምናምን ብዬ በጣም አልቅሼ ግን እግዚአብሔር ደግሞ 3 ቀን ምናምን ሲቀረው ያመጣኛል። እኔ ራሴ የሚገርምሽ ነገር በዚህኛው ዓመት ይሄ ብዙም ልምምዱ ላይ ስላላየሁሽ እውነት ለመናገር አልጠበቅኩም እና እንዴ የዛን መድረኩ ላይ ነው ያየሁሽ። እና እንደውም አንድ ጓደኛዬ ነበረች ታውቂያታለሽ፣ ሄዋን መታ ነው ብዬ ጠየኳት። ራሱ መታ ነው የምትስትል እንዴ 3ቱንም ዓመት ነበርሽ አይደለም ከትምህርት ጋር ግን አሁን በእርግጥ እንዳልሽው የመድኃኒዓለም ስራ ነው እንጂ የሆነ አጉል ሰዓት ነው ትምህርት ያለበት ሰዓት ነው ወይ ብሬክ ላይ እንኳን አይደለም። እና በጣም ይገርመኛል እንዴት አድርጋ ነበር የምትመጣው ትምህርቷን ትታ ለዚህ ብላ ብዬ የራሱ የአገልግሎት ፍቅር ነው። እዛማ በጣም ይናፍቅሻል እኮ እዛ በጣም ይናፍቃል። እንዴት ነው የሚሆነው? ዲሴምበር 25 ምናምን አሁን የነሱ ክሪስማስ ስለሚሆን ይዘጋል። አሁን የኛ ገና በእነሱ ጃንዋሪ 7 ምናምን ነው የሚሆነው። ስለዚህ ያኔ የክሪስማስ ምናምን እረፍት ላይ ነው የሚሆነው። በእርግጥ የፈተና ሲዝን ነው ያኛው እንትን ግን እኔ ምናልባት ወይ ፈተናዎችን አስቀድሜ ወስዳቸዋለሁ ወይም በሚቀጥለው የፈተና ሴሽን ወስዳቸዋለሁ ብዬ አስብና ያቺን ሰዓት ላይ በቃ እመጣለሁ። እንኳን መጣሽ ትልቅ ነገር ነው። ከእንደዚህ አይነት በረከት መሳተፍ መዘመር መቻል እንደ አንዱ ሆኖ መቆጠር በራሱ በጣም ትልቅ ነገር ነው። ግን ሁሉንም ነገር እግዚአብሔር ሲፈቅድ ነው የሚሆነው እና በደንብ እግዚአብሔር ከአንቺ ጋር እንዳለ እየተመለከትኩኝ ነው በሚያስቀና ደረጃ። በቃ አንዳንድ ሰው እኮ ያስቀናሻል። ከፈጣሪ ጋር ያለው አታችመንት በጣም ነው የሚያስቀናሽ። ምን አለ እንደዛ ብሆን፣ ምን አለ ከኔ ጋርም እንደዚህ ቢሆን የምንልባቸው ብዙ የምንቀናባቸው ሰዎች አሉ። ከዚህ ጋር ይሄን ያነሳውልሽ ከዚህ በኋላ ለምንጠይቅሽ ጥያቄ ነው እና ወጣትነት ከባዱ የፈተና ጊዜያችን ነው። እሺ በጣም በብዙ ህይወታችን የምንፈተንበት ነው እና ዓለማዊ ህይወት ያጓጓናል። ወደ እግዚአብሔር መቅረብ እንፈልጋለን። ግን ደግሞ እንዴት ነው እንዲያስሩ ሰንሰለት፣ አሁን እግርሽን ሰንሰለት ቢይዝሽ ለመሮጥ ትፈልጊያለሽ፣ ግን ይይዝሻል ከሆነ ነገር ጋር። ብዙዎቻችን ህይወታችን እንደዛ ነው። እንፈልጋለን አንወጣም እና እንዴት ነው በእንደዚህ አይነት ህይወት ውስጥ ያለው አንቺ አሁን በቤተክርስቲያን ያደግሽው እግዚአብሔር ይመስገን ጥሩ ደረጃ ላይ ነሽ። ከሀገርም ሞተሽ ያን ነገርሽን አልቀየረብሽም። እዛ የነበሩት ፈተናዎች ውጣ ውረዶች አልቀየሩብሽም ማለት እንትን ሳይልሽ ቀርቶ አይደለም። ግን ያው እግዚአብሔር ከአንቺ ጋር ነው ያለው። ከምንም በላይ ደግሞ የራሳችን ጥንካሬ ይፈልጋል። እኔ እንደዛ ነው። ብዙ ሰው እግዚአብሔር ከፈለገ ለምን እኔን አያስወጣኝ ይላል። እግዚአብሔር እኮ ነፃ ፍቃድ ስትሆን እንኳን ለኛ አይደለም አዳም እኮ ያችን ፍሬ እንደሚበላት እግዚአብሔር አያውቅም እንዴ? ያውቃል። ግን ነፃ ፍቃድ ነው ምርጫውን የሰጠው እና አንዳንዴ እድላችንን የምናባክነው ራሳችንን። እድላችን ላይ መወሰን ያለብን እኛንን እንጂ እግዚአብሔር ከሰማይ ወርዶ ምንም ነገር አያደርግልንም። እና ከው ሰው ጥያቄም ነው ለምን እግዚአብሔር ጊዜው ሲደርስ እኮ መለሳለሁ የሚል ነገር አለ። እና አንቺ እዚህ ላይ ምን ሀሳብ አለሽ? የኔ ሀሳብ እንዳልሽው ነው። በጣም መንፈሳዊ ህይወት ማለት እንዳልኩሽ ነው። ቅድም የአንቺና የእግዚአብሔር ስራ ነው ብዬሽ ያልኩሽ ይሄን ነው። እግዚአብሔር አንቺን በቸርነቱ ያግዝሻል። ግን የእሱ ስራን ብቻ ደግሞ አይደለም። ከአንቺን በጣም ብዙ የሚጠበቁ ስራዎች አሉ። ለዛ ነው ብዙ እናውቃለን፣ ብዙ እንፈልጋለን፣ ግን ብዙ ፍሬ አናፈራም። ምክንያቱም ፍሬ ለማፍራትና ይሄ አሁን የምንመኘውን ነገር አሁን ለማድረግ ስራ ነው የሚጠይቀው። ማወቅ ምናምን አንዳንድ ስቴፖች ናቸው። መጀመሪያ ያለ ስቴፕ ነው። ግን ምንም ያክል ብታቂ ዓለም ላይ ያሉትን የቤተክርስቲያን መጽሐፍቶች ሁሉ ብታቂ የማትሰሪው ከሆነ ምንም ጥቅም የለውም። እና አሁን እኔ ቅድም ያኔ እዛ ስለነበረው ነገር እግዚአብሔር እንዴት ረድቶኝ እንዳለፍኩ ስነግርሽ በጣም ብዙ ግን ውጣ ውረዶች አሉት። በጣም ብዙ የምወድቅበት ጊዜ አለ። በጣም ብዙ እግዚአብሔርን ማሳዝንበት ጊዜ አለ። ተመልሼ ግን እነሳለሁ። እግዚአብሔር ሁሌም አለ። እኛን ለመርዳት እኛን ከዛ ነገር ለማውጣት አለ። እኛንን የምንሸሸውም
የምንቀርበውም። ስለዚህ አሁን እንደዚህ የሚሉት ላይክ ሁላችንም እንደዚህ የሚሉት እነሱን ማራቅ አልፈልግም፣ ግን አንዳንዴ እንዴት ይሆናል ላይክ ጉዳዩን ትክክል እንሆንና ቅደም ተከተሉን ግን እንትን እንለዋለን ላይክ እናዛባዋለን። ለምሳሌ አሁን የሆነ ሰው የሆነ ችግር አለበት፣ ከዛ ወደ እግዚአብሔር ደግሞ መቅረብ ይፈልጋል። ምን ብሎ ነው የሚያስበው? ይሄንን ችግር ከተውኩኝ በኋላ ነው ወደ እግዚአብሔር መቅረብ ያለብኝ ብሎ ያስባል። ግን ወደ እግዚአብሔር ቀርበሽ ነው ያንን ነገር የምትታየው። እና ብዙ ሰው በቃ በጣም ላይፉ ፐርፌክት ሆኖ በቃ ቅዱስ ሆኖ ምናምን ነው ወደ እግዚአብሔር ለመቅረብ የሚያስበው። እስከዛ ድረስ እንደዚህ ቆሽሽማ እንዴት አንድም ከትህትናችን ወይ ለእግዚአብሔር ካለን ፍቅር ነው እኮ እንደዛ ብለን የምናስበው። ግን በአንድም በኩል ደግሞ የሰይጣን ወጥመድ ሆኖ እኛ እድሜያችንን ህይወታችንን አባክነን እንዳንቀርም። ምክንያቱም በተለይ በዚህ ዘመን ላይክ ጠዋት ያገኘሽውን ሰው ማታ በማታገኝበት ዘመን ትልቅ ትምህርት እኮ ነው ይሄ ለኛ። ለቅድስናና ወደ እግዚአብሔር ለመቅረብ ቀጠሮ መስጠት እንደሌለብን በጣም እየተማርን ነው ያለ ነው። በጎረቤትሽ መማር ካልቻልሽ ነገ ጠዋት አንቺ ላይ ነው የሚደርሰው። ያኔ የትምህርት ጊዜሽ አብቅቷል፣ የማይጠቅም ለቅሶ ይሆናል ማለት ነው። ስለዚህ ዛሬ ላይ እያለን እግዚአብሔር ምንድን ነው ያለው? ሸክማቸው የከበደ ወደ እኔ ኑ እኔ አሳርፋችኋለሁ አይደለ? ሸክማችሁን አራግፋችሁ ኑ ወደ እኔ አላለም። ስለዚህ ላይክ አንደኛ ነገር ራሳችንን በእግዚአብሔር ፊት ግልጽ ማድረግ አለብን። ላይክ አሁን ሐኪም ቤት ሄደሽ ዶክተሩ ምንሽን ነው ያመመሽ ሲልሽ ፍንፍን ብለሽ ኧረ እኔ ደህና ነኝ ምናምን እያልሽ የምትመለሽ ከሆነ ልትድኛ አትችይም። ላይክ ተገላልጠሽ እርቃንሽን ሆነሽ የሚያምሽን ነገር ማሳየት አለብሽ። ላይክ እኛም ብዙ ጊዜ እግዚአብሔር ፊት ስንቀርብ ለጸሎት ምናምን በቃ ምንም አንናገርም ስለራሳችን። በእርግጥ እግዚአብሔር ያውቃል፣ ግን ለምኑ ይሰጣችኋል ያለው ደግሞ ከኛ ሳይድ የልመና እሱን የመጠየቅም ነገር ደግሞ ስለሚያስፈልግ ነው። እና ለምሳሌ አሁን እኔ ዘፈን መስማት የምወድ ሰው ብሆንና ወይ ክለብ መሄድ ምናምን መጨፈር ምናምን ያስደስተኛል። ግን ደግሞ በአንድ ሳይድ እንዳልሽው ወደ ቤተክርስቲያን መቅረብ እፈልጋለሁ፣ መዘመር እፈልጋለሁ፣ ማስቀደስ በቃ የሆነ ያቺ መንፈሳዊ ሴት መሆን እፈልጋለሁ። ስለዚህ እግዚአብሔር ጋር ሄጄ ጌታ ሆይ እኔ ዘፈን መስማት እወዳለሁ፣ ዘፈን ግን መስማት እንደሌለብኝ አውቃለሁ። ስለዚህ ይሄኛውን የዘፈኑን የመውደዴን መንፈስ አውጥተህ ያንተን ድምፅ የምሰማበትን መንፈስ አድለኝ ብዬ ነው እንጂ መሄደው ኧረ በቃ እኔ ከዛሬ ጀምሮ መዝሙር ነው ማዳምጠው ብዬ በራሴ እንትን ለማለት በሞክር ነገ ጠዋት መውደቂ አይቀርም። ምንም ያክል ትንሽም ብትሆን ትልቅም ብትሆን በእግዚአብሔር ኃይል ነው ነገሮችን ማለፍ እንችላለን ብዬ የማስበው። ላይ እኛ እንዴት ነው ትንሽ ነገሮችን እኛ ማድረግ የምንችል ይመስለናል። ትልቅዬ ነገር ሲሆን ደግሞ ከእግዚአብሔር እርዳታ መጠየቅ ያለብን ይመስለናል። ግን ትንሽም ሆነች ትልቅም ሆነች፣ ምክንያቱም ያቺ ትንሽዬ ናት ያልሻት ነገር ነገ ላይ እንዴት ትልቅ ሆና እንዴት የሰይጣን መጠቀሚያ ሆና አድጋና ሰፍታ ወደ ትልቁ ጥፋት እንደምትወስድሽ አታቂም። ስለዚህ ከትንሿም ነገርም ትልቅም ነገር ቢሆን በእግዚአብሔር ፊት ራሳችንን ግልጽ ማድረግ ያቀናል እኮ እሱ ማለት ነጠላ ስለለበስን ወይ እኔ ከዚህ በኋላ እለወጣለሁ ምናምን ስላልን እንለወጣለን ማለት አይደለም። ወይ እግዚአብሔርን የምናታልለው ሰውም አይደለም። ስለዚህ ራሳችንን ሞር በእግዚአብሔር ፊት ዝቅ ባደረግን ግልጽ ባደረግንና የእሱን እርዳታና እጁን በጠየቅን ቁጥር እኛ ላይ ያለውን የኃጢአት ጣዕምና ብርታቱን በሱ እገዛ ማሸነፍ እንችላለን ብዬ አስባለሁ። እንደዚህ አይነት አሁን እንደገለሻቸው አይነት ሰዎች ደግሞ ልክ ወደ ቤተክርስቲያን ሲመለሱ ምን ይፈጠራል መሰለሽ? በጣም ብዙ ፈተናዎች እነሱ ጠብቀው የሚመጡት እና የሚያገኙት ነገር አንድ አይደለም። ለምንድን ነው? እንደውም አንድ ልጅ አለ እንደዚህ ከዓለማዊ ህይወት ነበር በጣም በትግል ነበር የወጣውና በጣም ስብከቶችን ይሰማል። ወደ እግዚአብሔር ኑ፣ ሸክማችሁ ይቀላችኋል፣ ሰላም ታገኛላችሁ ሲባል በጣም ነበር የሚጓጓው። ተመለሰ፣ እግዚአብሔር ፈቅዶለት ተመለሰ። ግን ሲመጣ የጠበቀውን ነገር አላገኘውም። በጣም በቃ ፈተናዎቹ በዙበት። እንዲህ ምኑ ጋር ታዲያ ወደ እግዚአብሔር በቀረባችሁ ቁጥር ሸክማችሁ ይቀላችኋል ብላችሁ የምታስተምሩት መምህራንም የሚያስተምሩት ብሎ ጠይቆኛል። ይሄ የብዙ ክርስቲያኖች ኢቭን በዓለማዊ ህይወት እንኳን ባትሆኝ እኮ መንፈሳዊ ውስጥ ነን እኮ የጠፋን እኮ ብዙ ነን። ነጠላ አድርገን ስለዘመርን ብቻ መንፈሳዊ ነን ማለት አይደለም። ቅዳሴ ስለሄድን ብቻ መንፈሳዊ ነን ማለት አይደለም። ሰው በጣም ሊገነዘበው የሚገባው ነገር ይሄ ነው። ከእግዚአብሔር ጋር ያለን አታችመንት ነው መንፈሳዊነት የሚያስብለን እንጂ ከላይ የምናሳያቸው ነገሮች አይደሉም። እና
በጣም ብዙ ፈተናዎች አሉ። ይበልጥ ወደ እግዚአብሔር በቀረብሽ ቁጥር፣ ይበልጥ ወደ ስጋና ደሙ በቀረብሽ ቁጥር ፈተናዎች በዛ ልክ ነው የሚመጡት። ግን እነዛ ፈተናዎች ወደሆነ ድልድይ መውጫ ናቸው ብዬ ነው የማስበው። ከምንም በላይ ደግሞ ለነፍሳችን ነው ወደ ክርስቶስ በቀረብን ሰዓት ሰላም እናገኘውና ብዙ ወጣቶች በዚህ ነገር ይቸገራሉ። እዚህ ላይ ሀሳብ ካለሽ? እዚህ ላይ ምን መሰለሽ ማስበው እኔ አሁን በተለይ አሁን እኛ ክርስትናንና ከእግዚአብሔር ጋር አብሮ መኖርን ሪፕሬዘንት እያደረግንበት ያለው መንገድ በጣም ልክ አይደለም። በተለይ ይሄ መንፈሳዊ ነው ምናምን ወደ እግዚአብሔር ቀርበን ምናምን ብለሽ ታስቢው ሰው ወይ የደላው ነው ወይ የሞላለት ነው ምናምን ላይክ በቃ በጣም ምችት ያለ ላይፍ ላይ ኖሩ እግዚአብሔርዬ ምናምን የሚል አይነት ሰው ነው። አንድ ከውጭ ያለውን ሰው በጣም ዲስከሬጅ እናደርጋለን። የሚገባውንም ሰው ደግሞ ላይክ ልክ ከእግዚአብሔር ጋር ግንኙነት ሲጀምር ወይ መንፈሳዊ ህይወቱን ሲጀምር እንደዚህ አይነት ላይክ ምድራዊ መትረፍረፍ ምናምን የሚያገኝ ይመስለዋል። እሱ ያንን ህይወት ውስጥ ገብቶ በጣም ስትራግል ሲያደርግ ላይክ ምን ማለታቸው ነው እነዚህ ሰዎች ወደሚል እንትን ይሄዳል። በእርግጥ አንድ ሰው መንፈሳዊ ህይወት ውስጥ ሲገባ ላይክ የራሱ የሆነ የግሉ ፈተና አለ። ከኛም ላይክ ከውጭ ካለውም ሰው ደግሞ የሚገጥመው ከውስጥ ካሉት ሰዎች የሚገጥመው ፈተናም አለና እኔ አንዳንዴ ላይክ መንፈሳዊ ሰውነቱ ይቅርብንና ክርስቲያኖች ነን ወይ የእውነት የሚያስብል በጣም ብዙ ነገሮች እናደርጋለን። ማለት እንዴት ልበልሽ፣ በጣም ጀጅ እናረጋለን። ሰው እንዲሳሳት እድል አንሰጥም። ሰው ተሳስቶ ስናይ እኛ አንዲት ስህተት የሌለብን ይመስል ያንን ሰው በቃ አስደንግጠን ለማባረር ያለን እንትን ምናንና እኛ ራሳችን ላይክ መንፈሳዊ ሰው ነን ብለን የምናስብ ሰዎች ከመንፈሳዊነቱ በፊት የእውነት ክርስቲያን ነን ወይ? እግዚአብሔር የሚወደው ክርስቲያን ነኝ ወይ? አንዳንዴ ሰዎች ለእግዚአብሔር ጠበቃ የቆሙ ይመስላቸውና የእግዚአብሔርን ሰዎች ኢየሱስ ክርስቶስ ደም የከፈለላቸውን ልጆቹን እናባረራለን። ላይክ ጥብቅና የቆምሽ እየመሰለሽ ማለት ነውና ራሳችንን ቆም ብለን ማየት ያስፈልጋል። እንኳን ከውጭ የሚገባው ሰው ውስጥ ያለው ሰው ራሱ ማለት ነውና ከውጭ የሚገባውም ሰው ላይክ ቃሉን በደንብ ቢያነብ ላይክ እንደዚህ ሰዎች ስለሆንን በጣም ብዙ ድካም አለብን። እዚህ ጋር መልካም ነገር ብናሳይም እዛ ጋር የሆነ የምናሳየው ነገር ደግሞ የተሳሳተ ሊሆን ይችላል። ግን እግዚአብሔር ምንድን ነው ያለው? በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ እኔ መከራውን አሸንፌዋለሁ ነው አይደለ? እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብሏል። ስለዚህ ፕሮሚስ የተደረገልን ፈተናና መከራ የሌለበት ህይወት አይደለም። ግን ምንም ነገር ውስጥ ብንሆን እግዚአብሔር ከኛ ጋር አለ፣ እሱ አይለየንም ነው እና እንደዚህ አይነት ፈተናዎች ሲያጋጥማቸው እሱን ነው የምልሽ። ላይክ እኛ ክርስትናና መንፈሳዊ ህይወት ምቾት ነው ብለን አይደለም ሪፕሬዘንት ማድረግ ያለብን ወይ ለሌላ ሰው ማሳየት ያለብን። መከራ እንኳን ቢሆን ከመከራው ጋር እግዚአብሔር ስላለ ይሄ መከራ ያልፋል። ላይክ መከራው ጊዜያዊ ነው። ምንም ነገር ቢሆን ደግሞ እንዴት ነው እግዚአብሔር ከሌለበት ጣፋጭ ነገር እግዚአብሔር ያለበት መራራ ነገር እንደሚሻለው እንደ ክርስቲያንም እንደ መንፈሳዊ ሰውም ለሰውም እንትን ማለት ያለብን እኛም ራሳችን መቀበል ያለብን ዛት ነገ አንድ ሰው ወደ ክርስትና ገብቶ ፈተና ቢገጥመው አዲስ አይሆንበትም። ያቀዋል። በፈተናው ደግሞ እግዚአብሔር ከሱ ጋር እንዳለ ያስባል። ስለዚህ ይሄ ፈተና ኦኬ ነገ ለማገኘው ክብር ሜቢ እስከዛሬ ላጠፋሁት ጥፋት ንስሐዬ ነው ብሎ የሚቀበልበትን ልብ ነው ቢውልድ እንዲያደርግ ማድረግ ያለበት እንጂ ክርስትናና ምቾት በጣም በዚህ አሁን ባለንበት እንትን ላይ ጊዜ ላይ አብረው የሚሄዱ ነገሮች መስለው የተገለጹ ስለሆነ እሱ ብዙ ሰዎችን ሚስሊድ ያደርጋል ብዬ አስባለሁ። በጣም ያደርጋል። ለምን እንደሆነ ልንገርሽ። አሁን በተለይ ጊዜ ቴክኖሎጂ ነው፣ የሶሻል ሚዲያ ነው፣ ምንም ማድረግ አይቻልም እና ሁሌ ለምሳሌ እኔ ሁሌ ስዘምር ሲያዩኝ ወይ ሁሌ ኢንተርቪው ሳደርግ ሲያዩኝ ሁሌ ነጠላ ስለብስ ሲያዩኝ ምናምን በቃ በጣም ደልቶኝ ምኖር ይመስላቸው በጣም ብዙ ሰዎች አሉ። አንቺንም እንደዛ በቃ ይሄ ውጭ ላይ ሚዲያ ላይ በሚያዩት ነገር በጣም ደልቶ ምንኖር ይመስላቸዋል። ግን ያልተረዱት ነገር ከዚህ ሁሉ ጀርባ እንደ እግዚአብሔር የምናማረርባቸው ጊዜያቶች እኮ ይኖራሉ። በቤቱ አድገን ሁሉንም ነገር እያወቅን በጣም ጫና ከመብዛቱ የተነሳ ብዙ ፈተና ከመብዛቱ የተነሳ ማለት ነው አልጋ ባልጋ አይደለም፣ ጭራሽ ሊሆንም አይችልም። ክርስትና አልጋ ባልጋ ሊሆንም አይችልም። እና አንዳንዴ እንደውም ውጭ ካለው ሰው ይልቅ ቤት ውስጥ ያለው ሰው በጣም ይፈተናል። ለምንድን ነው? ኦልሬዲ ውጭ ያለው ሰው የዲያብሎስ ነው ማለት የራሱን ንብረት ሊፈትን አይችልም። ዲያብሎስ
የግልሽን የሆነ ነገር ስልክሽን እንዴት እንትን ትያለሽ? በቃ የራስሽ ከሆነ ስልክሽ። ልክ ግን ወደ ፈጣሪ በቀረብንበት ሰዓት ከሱ መለየታችንን ባወቀበት ሰዓት ግን እጅግ በጣም ብዙ እንዴ ፈጣሪ የለም እንዴ ባይዘው ፈጣሪ የለም ከማለት በላይ ምንም አማረር የለም በዚች ምድር ላይ። በቃ የእግዚአብሔርን አለመኖር ከመካድ በላይ ትልቅም ኃጢአት የለም፣ ትልቅም በደልም የለም። እና የለም እኮ ብለን ይሆናላ ሰውኛ ባህሪያችንን እንድናንጸባርቁላ ያደርገናል። እና መንፈሳዊነት የምረዳው እኔ ነጠላ ለብሰሽ ስለዘመርሽ ብቻ አይደለም። እነሱ ማዳበሪያ ናቸው፣ ለመንፈሳዊነትሽ የምታዳብሪባቸው ነገሮች ናቸው። ከእግዚአብሔር ጋር ያለሽ ቁርኝነት ነው። በፈተና ውስጥ ሆነሽ ኖ በቃ እግዚአብሔር ያሳልፈኛል ለበጎ ነው የፈተና ማለት መቻል፣ ይሄ መንፈሳዊነት አለቀ። ሰው ግን እንደዛ ብዙ ጊዜ አይረዳምና ቤተክርስቲያን ውስጥ ያሉ ሰዎች በጣም ብዙ መከራ አለባቸው በራሳቸው ላይ በቤተክርስቲያንም ህይወት። አንዳንዴ እኮ ከውጭ መሆን ይሻላል ሲባል ሰምተሽ ብታውቂ አንዳንድ አባቶች ምናምን ነገር ሲሉ ኧረ አለማወቅን እኮ የመሰለ ነገር የለም፣ በርቀት ይሻላል። ለምን ውስጥ ያለውን ነገር ስለሚያውቁት ነው። እና ሞር የሚፈተነው እንደውም ትንሽ ወደ እግዚአብሔር የቀረበ ሰው በጣም ይፈተናል። ቆይታችን እንዴት ነው? በጣም ደስ ይላል። ስታወሪ ጥሩ ነው። ፈራለሁ እያለች ነበር ከካሜራው በፊት እና ግን እኔ የምትፈራውን ቢታንያን አላየኋትም። በጣም ጥሩ ነው እያደረግን ያለ ነው። ተመልካቾቻችን ጥሩ ቆይታ ነው እያደረግን ያለ ነው ከቢታንያ ጋር። በጣም ብዙ ነገር እየተማራችሁበት እንደሆነ ተስፋ እናደርጋለን። ከአፍታ ደቂቃ በኋላም ስንመለስ እንግዲህ ቆይታችን አላለቀም። አንድ እንጠይቃት ጥያቄ አለ ማለት ነው። እስከ ዝግጅታችሁ ፍጻሜ ድረስ አብራችሁን ቆዩ። እየተመለከታችሁ ያላችሁት ኢቲአርት ሚዲያ ነው። ኢቲአርት ሚዲያ ላይ ደግሞ የወጣቶችን የህይወት የሚዳስሰው ዝግጅታችንን ነው። የዛሬው እንግዳችን ደግሞ ቢታንያ ናት። ብዙ ልምዶቿንም እያካፈለችን ትገኛለች ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የሆነ ጊዜ ላይ ቲክቶክ ስከፍት ነው እንደውም የዛኔ ፍሬንዱላ አልነበር መሰለኝና ስለሆነ ስለተደረገልሽ ነገር ማለት እኔ ከምናገረው አንቺ ብትናገር ይሻላል ብዬ ነው። ስለተደረገልሽ ነገር እየመሰከርሽ ነበር እና ብዙም ኮመንትም አለው እይታም ነበረው። ምክንያቱም ለምንድን ነው የተደረገልን ነገር ስንናገር ምናልባት በአንቺ አይነት ፈተና ውስጥ እያለፈ ያለ ሰው አለ። ገብቶሻል? ተስፋ ነው የምትሆኘው። እንዴ እሷም አልፋ የለ እንዴ ለእኔም ቀን ይመጣል ያስብላል። እና ብዙ ጊዜ ምስክርነቶች የሚጠቅሙት ለዚህ ነው። እና ምንድን ነው የተፈጠረው? ምንድን ነበር የሆነው? የተፈጠረው ነገር ምንድነው? ቅድም የጠየቅሽኝ ጥያቄ ምርቃት ከምርቃት ጋር የተገናኘ ነገር ነው። እንደነገርኩሽ ብዙ ፈተናዎች ነበሩ፣ እግዚአብሔር አሳልፎኝ ነው እንጂ ያልኩሽ ነው። እና እኔም ይሄንን ነገር ሶሻል ሚዲያ ላይ ወጥቼ ሳወራው መጀመሪያ ላይ ፈርቼ ነበር። እንደውም ይቅር ላውራው እያልኩኝ በኋላ ግን የሰዎችን ፊድባክ ሳይና ላይክ ምን ያክል እግዚአብሔር ሰዎችን እንዳጽናናበትና ኦኬ ያለሁላችሁ ላይክ እንደዚህ አይነት ነገር ሀፕን ያደርጋል፣ ግን በእኔ እርዳታ የሚታለፍ ነገር ነው እንዳለ ነው ያየሁበትና ምንድነው የተፈጠረው ነገር ላይክ እዛ ላይክ ሄድኩኝ። የመጀመሪያዎቹን 1 2 3 ዓመታት እስከ አጋማሽ ፈተና ቢኖርም ከባድ ነገሮች ቢኖሩም ግን ይታለፋል። በቃ ነገ ጠዋት ተነስቼ መኖር የማልችል እስከሚመስለኝ ድረስ በጣም ይደክመኛል፣ በጣም አለቅሳለሁ፣ በጣም ነገሮች ይጠሙብኛል። ግን እግዚአብሔር ይመስገን ተስፋ ይሰጠኝና ደግሞ በንጋታው ተነስቼ እንደ አዲስ ነገሮችን ለማስተካከል እሞክራለሁ። ከዛ 3ኛ ዓመት ከአጋማሽ በኋላ እስከዛ ድረስ ኦልሞስት ሁሉንም ፈተናዎችን ተፈትኜ 2 ፈተና ነው የቀረኝ። ላይክ ለመመረቅ ሁሉንም ፈተናዎችን መጨረስ አለብሽ። ከዛ 2 ፈተና እየቀረኝ ምን ተፈጠረ? አጠናለሁ፣ በጣም እዘጋጃለሁ ምናምን። ልክ ፈተናዬ ሊደርስ 3 ቀን ሲቀረው 5 ቀን ምናምን ሲቀረው ማጠናው ነገር ይጠፋል። ከዛ ለማጥናት ስሞክር ምንም ነገር ወደ ውስጥ አይገባም። ላይክ የሆነ ነገር ጭንቅላቴ ውስጥ እንደተዘጋ ወይም የሆነ እንደዚህ አየዋለሁ፣ እንተያያለን፣ ግን ወደ ውስጥ የሚገባ ነገር የለም። ከዛ ፊት በቃ በጣም አጥንቻለሁ። 1 2 ወር ምናምን ስዘጋጅ ነው እንትን የምለው በቃ ፈተና ደርሷል፣ በደንብ ተዘጋጅቻለሁ፣ እሰራለሁ ብዬ አስቤ 3 ቀን ምናምን ሲቀሩ የፈተናው ቀን ጠዋት ምንም አላውቅም። እሄዳለሁ ፈተና ላይ አየዋለሁ፣ ፈተናው ምን እንደሚል አላውቅም። ከዛ በቃ በዛ ምክንያት እነዛን 2 ፈተናዎች ከ8 ከ7 ጊዜ በላይ ደጋግሜ ተፈተንኳቸው።
እዛ ደስ የሚለው ነገር ምንድነው ፈተና ላይክ እስከምታልፊ ድረስ ኢቭን አልፈሽ ራሱ ውጤትሽን ማስተካከል ከፈለግሽ እስከፈለግሽው ድረስ መፈተን ትችያለሽ። እንደዛ ስለነበረ በቃ እወድቃለሁ ማለት ላይክ አልችልም አይገባኝም ነው። ባይገባኝ ደግሞ እስከ 3 ዓመት ድረስ አይገባኝም ነበር እኮ አይደለ? ኢቨን 12 ራሱ 572 ነው ያመጣሁት። ትልቅ ውጤት ነው በሰዓቱ። እና ላይክ ወይ ስለማይገባኝ ነው ስለማልችል ነው ብዬ እንዳልል እግዚአብሔር አቅም እንደሰጠኝና የመጣሁበትን መንገድ አውቀዋለሁ። እችላለሁ እንዳልል ኦልሬዲ 5-6 ጊዜ ወደኩኝ። እና ላይክ ምንድነው በቃ እኔ መጀመሪያ ላይ ወይ በቃ በጣም የሚደብረኝ የሆነ አይነት ስሜት ውስጥ ምገባ ማለት ይመስለኛል። የፈተና ጭንቀትም ደግሞ የለብኝም። አንዳንድ ሰው ፈተና ሲደርስ በጣም ነርቨስ ይሆንና የሚያውቀው ነገር ይጠፋበታል። እንደዛም የፈተና ጭንቀት ያለብኝ ሰው አይደለሁም። እና በቃ በጣም ግራ ገባኝ። ኦልሞስት 1 ዓመት ሊሆነኝ ሆነ በዚህ አሁን ትምህርቱ እንዴት ነው 3 ዓመት ነው 4 ዓመት የሆነው በዚህ ምክንያት ነው ራሱ ማለት ነው። ፈተናለሁ እወድቃለሁና የሚገርምሽ ነገር አላቅም አይተሹ ከሆነ በፊት ከ4 ዓመት በፊት ምናምን አብርሃም የሚባል ልጅ ማህበረ ቅዱሳን ላይ ተለቆ ነበረ። አስታውሰዋለሁ። እሱን ግን እንደተለቀቀ አይቼው ነበረ። እና በቃ ያኔ ያለቀስኩ ነው የሰማሁት ምናምን ምንም እኮ አልሆንኩም። ያኔ ሪሌት የማደርገው ነገር የለም ግን በቃ ያስለቅሳል ልጅ ላይክ ያለፈበት ነገር ምናምንና ትዝ አለኝ። በቃ ሊትራሊ አሁን እየሆነ ያለው ነገር እሱ ነው። በጣም ይጨንቀኛል። በቃ ማነበው ነገር ጭንቅላቴ ውስጥ አይገባም። ጭንቅላቴ እውቀት መቀበል ያቆማል። ልክ ሳምንት ሲደርስ 3 ቀን 4 ቀን ምናምን ሲቀርና እየደበረኝ ነው ወይ ጥሩ አይነት ስሜት ውስጥ ስላልሆንኩ ነን ያልኩኝ አሳልፋለሁ። በሚቀጥለውም ተመሳሳይ ነው። እና በቃ ልክ ይሄ አሁን መጨረሻ ላይ ደረስኩኝ። እንዴት ነው ከዚህ በኋላ ኦልሬዲ 4ኛ ዓመት ላይ ገባሁ። ላይክ ትምህርቱ ከሚፈቅደው ከ3 ዓመት 1 ዓመት ጨመርኩኝ። ከዚህ በላይ መጨመር አትችይም። 1 ዓመት ብቻ ነው የምትጨምሪውና የሆነ ቀን ላይ መታወቂያዬን ላሳድስ ፖሊስ ጣቢያ ሄጄ አየችውና በዚህ ዓመት መመረቅ አለብሽ። በዚህ ዓመት ማትመረቂ ከሆነ ላይክ ኦልሬዲ ጊዜ ስላለቀ ወይ እንደ አዲስ ኢንሮል ማድረግ አለብሽ ኮርሱ ላይ ወይም ደግሞ ምናምን አለችኝ። እና በቃ በጣም ደነገጥኩኝ ምናምን። ያኔ ደግሞ ፈተና እየደረሰ ነበረ። እኔ እያጠናሁ ነው። ከዛ ልክ የዛን ጊዜ ሳምንት ምናምን ሲቀረው እንደተለመደው ሆንኩኝ ማለት ነው። እና ለሰው ደግሞ አይገባም። ላይክ እንኳን ለሰው ለራስሽም አይገባሽም። ደህና ነኝ አጠናለሁ ምናምን የሆነ ቀን ስነሳ ጠፍቷል። እኔ ደህና አይደለሁም። በቃ ሁሉም ነገር እንደነበር አልነበረም። እና ለሰው የሆነ አውቀሽ ምናምን እየተዘናጋሽ ላስት ታይም ላይ አጥኚ ምን አታጠኝም እንደ ፈተናሽ እኮ ደርሷል ይልሻል ሰው። አንቺ ግን አንቺ ነሽ የምታውቂው ችግርሽን አይነት ነገር። እና በቃ ያኔ በጣም ግራ ገብቶኝ ጸሎት አድርጌ ምናምን ተኛሁኝ። ከዛ በህልሜ የሆነች እማውቃት ልጅ ጓደኛዬ እንደሆነች አውቃለሁ። ማን እንደሆነች ግን አላውቅም። እየሄድን ነው ወደሆነ ኤግዚቢሽን እየገባን ነው። ኤግዚቢሽኑ እኛ እንደምናውቀው የበዓል ምናምን አይደለም፣ የስራ ኤግዚቢሽን ነው። እንዴት ነው ብዙ ካምፓኒዎች በድንኳን ምናምን ተቀምጧል። የተለያዩ ካምፓኒዎች ማለት ነው። ከዛ አንቺ ሄደሽ እዛ ጋር ኢንተርቪው ያደርጉሻል ምናምን አይነት ነገር ማለት ነው። ከዛ ልክ እየገባን እንዳለ የሆነ ሬዲዮ ጣቢያ ይሁን የቴሌቪዥን ጣቢያ ይመስለኛል ፊት ለፊት አሉና እኔ እኮ እነዛን ጣቢያዎች እወዳቸዋለሁ እላታለሁ ለጓደኛዬ። እና ምን አለበት እነሱ ጋር ብሰራ የሆነ ሆስት ማድረግ የራሴ ፕሮግራም ቢኖረኝ ምናምን ደስ ይለኛል እና እዛ ካምፓኒ ብሰራ ምናምን እያልኳት ነው። እና እሷ ጸጥ ብላ አዳመጠችኝ። ከዛ ልክ እንደገባ እኔ አውርቼ እንደጨረስኩኝ ፈጠን እያለች ሄደችና ቀጥ ብላ እዛ እኔ እወዳቸዋለሁ ያልኳት ካምፓኒዎች ጋር ሄዳ ማናገር ጀመረች፣ እነሱን ማለት ነው። ከዛ እኔ ደንግጬ ቆምኩኝ። አላ ምን አለበት ባትሄድ እኔ እወዳለሁ እያልኳት አይደል? ምናልባት እኔ መጀመሪያ ሄጄ ባነጋግራቸው ኖሮ ምናምንና የሆነ በቃ እድሌን እንደወሰደችው አይነት ነገር ፊል አደረግኩኝ በዛሽ ሞመንት ላይ ማለት ነው። በቃ እሷን ያናገሯታል፣ እሷን ይቀጥሯታል። እኔ የምወዳው ካምፓኒ መቀጠር እንትኔ በቃ እዛ ጋር አቆመ ብዬ ነው ያሰብኩት። ከዛ እንደዛ አልኩኝና በልቤ ተኝቼ እዛ በቃ እኔ ሌላ ካምፓኒ ሄጄ ላናገር ብዬ ልክ ወደ ሌላ ቦታ ልሄድ ስል ነቃሁኝ ማለት ነው። እና እኔ እንደዚህ አይነት ህልም አይቼ አላቅም በእውነቱ አያለሁ፣ ግን ይሄን ያክል እንደዚህ አይነት ነገር አይቼ አላቅምና ስነሳ
ላይክ ለምን አየው ምን ማለት ነው እንዴት ነው ምናምን የሚሉ ጥያቄዎች ተፈጠሩብኝ። ከዛ በሰዓቱ ለጓደኛዬ ነገርኩት። እንደዚህ አይነት ህልም አየሁኝ እኮ ምናምን ነገር አልኩትና ቆይ ጸሎት እናደርጋለን እንደውም ነገ ኪዳነ ምሕረት ስለመሄድ ጸሎት ታደርጊያለሽ እዛ አለኝ። ከዛ በነጋታው እንጦጦ ኪዳነ ምሕረት ሄደ። ከዛ ቪዲዮ ኮል ደወለልኝና እንትኑን ካሜራውን አዙሮ ይሄ የእመቤታችን ምስል አለ አይደል ኪዳነ ምሕረት ስንገባ ያለችው ወደሷ አዙሮ ጸሎት አድርጊ አለኝ ማለት ነው። እና ምን ብዬ እንደምጸልይ ራሱ አላቅም ነበር ማለት ምን እንደተፈጠረ ምን እየተፈጠረ እንዳለ ለምን እንደዚህ እንደሚሆን እኔ አላቅም። እና በቃ እመቤቴ እኔ ምን እየተፈጠረ እንዳለ አላቅም፣ ግን የማውቀው አንድ ነገር ቢኖር አንቺን ይዤ እንደማልወድቅ ነው። በቃ አስቢ ልክ ቅድም እንዳልሻው አሁን የመመረቄና ለቤተሰብ ኩራት ነው አይደለ? 4 ዓመት እዛ ሄጄ ለፍቼ ምናምን ሳልመረቅ ብመለስ ወይ ትምህርቴ በዚህ ምክንያት ተሰናክሎ ብቀር ኖሮ እሱ ነው የምልሽ የኔ ሞራል ለቤተሰቤ ምናምን በጣም ትልቅ እንትን ነውና በቃ ማለት እኔ እንደማጠና ታውቂያለሽ። ኢቭን ሳጠና እንኳን ፒሲኤ ላይ የኪዳነ ምሕረት ምስል በዚህ ጋር ቅዱስ ገብርኤል በዚህ ጋር በቃ ተከብቤ አባ ተክለ ሃይማኖት በዚህ ጋር ሆኜ ነው አላውቅም። ሜቢ በሰዓቱ ፈተና ላይ ከጠፋብኝ እነሱ መጥተው የሚነግሩኝ ይመስለኛል፣ ወይ በኋላ መጥቼ ኮምፕሌን ለማድረግ እችላለሁ። ምክንያቱም አጥንቻለሁ፣ አይታችሁኛል ሳጠና እንደ ምስክርነት ማለት ነው። ይሄን ያክል አይታችሁኛል ሳጠና እመቤቴ እንደምጥር ታውቂያለሽ። ሳላጠና ምናምን አይደለም እየወደኩኝ ያለሁት። ለምን እንደምወድቅ አላውቅም። ይሄ ምን ማለት እንደሆነ አላውቅም። ቻማቀው ነገር አንቺን ይዤ እንደማልወድቅ ነው። ላይክ በቃ ይሰማኛል ራሴ ቢታንያ በቃ መጨረሻሽ ይሄ ሆነ። ምክንያቱም የዛን ጊዜ ኦልሞስት 8 ምናምን ተፈትኜ ወድቄያለሁ ይሄንን ፈተናና ደከመኝ እኔ መፈተን። የራስ መተማመን ራሱ እየወረደ መጣ። በቃ የኔ ነገር እዛ ጋር የሚያበቃ ጭንቀቱ ምናምን እንዳለ ሆኖ ማለት ነውና በቃ እመቤቴ እኔ ከጓደኞቼ ማነስ አልፈልግም፣ ወደቀችም መባል አልፈልግም፣ አንቺን ይዤ እንደዚህ መሆን አልፈልግም። ላይክ እኔ ስለምችል ወይኔ ጎበዝ ስለሆንኩኝ ስለኔ አይደለም፣ ግን ስለ አንቺና ስለ ልጅሽ አቅምና ምህረት ብለሽ ይሄንን ነገር ፍቺው እና በቃ ይሄንን ካደረግሽልኝ ይሄንን ፈተና እማልፍ ከሆነ ጭንቅላቴ እውቀት መቀበል ከጀመረ ያጠናሁትን ማስታወስ ከሆነ ያደረግሽልኝን እመሰክራለሁ ብዬ የዛኔ ጸሎት አደረግኩኝ። እሺ ከዛ በቃ ጨርሻለሁና ብዬ ስልኩ ተዘጋ ማለት ነው። ከዛን ቀን ጀምሮ ስቲል አላቋረጥኩም። ላይክ አነባለሁ። ላይክ ጸሎቱን ካደረግኩኝ በኋላ የሆነ ኃይል ተሰማኝ። ስለዚህ ማጥናቴን ቀጠልኩኝ። እንዴት ነው አሁን እኛ ብዙ ጊዜ የምንሳሳተው ምንድነው? ጸሎት ታረጊና ግን ከአንቺ የሚጠበቀው ነገር አታረጊ። እሱን ነው የምልሽ። የእግዚአብሔር ፓርት አለ፣ የአንቺ ፓርት አለ። ማንም መተው ጭንቅላሽ ውስጥ እውቀት የሚከት የለም። አንቺ ነሽ ቁጭ ብለሽ እየጣርሽ የምታነቢው። ያኔ እግዚአብሔር በአንቺ ጥረት ላይ እርዳታውን ሲያሳይ ፍሬ ማፍራት ትጀምሪያለሽ ማለት ነው። እና ያን ጸሎት ካደረግኩኝ በኋላ ሳነብ ጭንቅላቴ እውቀት መያዝ ጀመረ እና ማለት ነው። ለእኔ በጣም ትልቅ ነገር ነው። በጣም ምክንያቱም በጣም ስትራግል ሳደርግ ራሴን አውቀዋለሁ። በስነስርዓት እንተያያለን፣ ግን አላነበውም። እንዴትም አድርጌ ጭንቅላቴን ተቆጣጥሬ ማንበብ አልችልም። ስለዚህ በቃ በጣም ተስፋ ቆርጬና ደብተሬን ዘግቼ የምተኛባቸው ጊዜዎች ነበሩ። ያኔ ፈተና እንዲህ ነው 4 ቀን ምናምን ነበር የቀረው። አነባለሁ፣ ጭንቅላቴ እውቀት ይዛል እንዴ ምናምን አልኩኝ። በጣም ትልቅ ነገር ሆነብኝ። ከዛ በንጋታው አነባለሁ፣ ጭንቅላቴ እውቀት ይዛል፣ አስታውሳለሁ ምናምን በቃ አውቃለሁ ማጠናውን ነገር። ቀላል ይመስላል። እንዴት ነው አሁን ብዙ ጊዜ ተማሪዎች ዩኒቨርሲቲ ሄደው ግቢ ሄደው ምናምን ራሳቸውን ያጠፋሉ አይደለ? በምን ምክንያት እንደሆነ እኮ አናውቅም። ሜቢ ይሄ ይሆናል። አሁን ጎበዝ ተማሪዎችና ራሳቸውን ሲያጠፉ ታያለሽ አይደለ? ወይ ያብዳሉ። አዎ እሱ ነው ያለው ጭንቀትና የምታሳልፊው ፈተና ሲወራ ለሌላ ሰው ምናምን ቀላል ይመስላል። ግን ይሄ በቃ ራስሽን ስታጠፊ መጨረሻ ደረጃ ላይ ስትደርሺ ወይ ስታብጂ ምናምን ነው ሰው ከባድ ነገር እንደሆነ ኢቭን ቤተሰብ ራሱ አንደርስታንድ የሚያደርግሽ እንጂ አሁን ጎበዝ ተማሪ ሆነሽ ግቢ ሄደሽ ጭንቅላቴ እምቢ አለኝ ብትይ ወይ የሆነ ሱስ ጀመርሽ ወይ እየተዘናጋሽ ያለሽ ምናምን ነው የሚመስለው እንጂ እየጣርሽ ከአንቺ አቅም በላይ ሆኖ የሆነ ነገር አይምሮሽን እየዘጋ ወይም ደግሞ የሚያስጨንቅሽ ኃይል እየመጣ እንደሆነ አይረዳሽም። እና እዚህ ጋር ቤተሰቦች ልጆቻቸውን በጣም አንደርስታንድ ማድረግ አለባቸው።
በጣም ማለት ነው። እና ያኔ በቃ እኔ ጭንቅላቴ እንደዛ እውቀት መቀበል ጀመረ ምናምን። የፈተና ቀን ደረሰ። የፈተናዬ ሰዓት ከሰዓት ነበረ። እዛ ጠዋት እኔ ላይብራሪ ሄጄ ምናምን በቃ በዛው ፈተና ተፈትኜ እመለሳለሁ ብዬ በጠዋት ነበር ሄድኩት። ከዛ ልክ ላይብራሪ እንደገባው እንዴት ነው ራሴን በጣም አመመኝ። ላይክ ምንም አልሆንኩም ግን በጣም አመመኝ። ከዛ እንደምንም አጠናው ምናምን ፈተና ላይ ቁጭ ብዬ በቃ ሰውነቴ እሳት ሆነ። ከዛ አይኔ እንደዚህ መግለጥ አልቻልኩም። በጣም ትኩሳት ስላለኝ አይኔን ያቃጥለኛል እና እንደዚህ ያልኩ አይኔ እንባ እያቀረረ ምናምን ነበረ ፈተናዬን የተፈተንኩት። ምን ሆኜ እንደሆነ አላውቅም፣ ግን በቃ እስከ መጨረሻው መታገል አለብሽ ነው። አሁን የዛኔ አመመኝ ምናምን ብዬ ብመለስ ይሄ ነገር ሀፕን አያደርግም። ስለዚህ እግዚአብሔርን ይዘሽ እስከ መጨረሻው ስትታገይ መጨረሻ ላይ የጸሎትሽን ፍሬ ታገኘዋለሽ። እና በቃ ቤት እንደገባው ፈተና የተፈተንኩኝ በዛ ሁኔታ። ቤት እንደገባው ላይክ ሻወር ነው የወሰድኩት እና ሰውነቴ ላይ የሚፈሰው ቀዝቃዛ ውሃ ነው፣ ከታች ግን ሙቅ ነው የሚወርደው። በጣም ሰውነቴ ግሎ ነበረ። ለምን ያ ነገር እንደተፈጠረ አላውቅም። ከዛ በንጋታም ሌላ ፈተና ነበረኝ፣ 2 ፈተና ነበረኝ። እሱንም የዛን ቀን ደህና ነበርኩኝ። ሄድኩኝ ተፈተንኩኝ። ኢቨን ኦራል ኤግዛም ራሱ ነበረኝ። በቃ ቅዱስ ገብርኤል አንደበት ሆኖኝ እኔ ላይክ ውጭ የነበረኝን ጊዜ በስነ ስርዓት ቅዱሳኑ እመብርሃን ቸሩ መድኃኔዓለም ናቸው እያንዳንዱን ነገር እያሳለፉ ሲያኖሩኝ የነበረውና በቃ በሁሉም ነገር እነሱ ናቸው። እኔ በራሴ አቅም ኖሮኝ ምናምን ያሳለፍኩት ወይ ችዬ። አሁን አንቺ ፐርሰናሊ እኔን ብታውቂኝ እንዴት ነው ጠንካራ ሰው አይደለሁም። የሆነ ሴት ስትሆኚ ትንሽ ኢሞሽናል የምትሆኚው ነገር አለ አይደለ? ከሀገር ወጥተሽ ብዙ ነገር ሲደራረብሽ ምናምን ደግሞ እኔ ራሴን ራሱ ከውጭ ሆኜ ቢታንያን ሳያት ላይክ እንዴት ነው እላለሁ በእውነት ላይክ ቢታንያ አልፈሽ ነው ይሄንን ሁሉ ነገር አውቅሻለሁ ቢታንያ ምን አይነት ሰው እንደሆንሽ እና እንዴት ነው ያለፍሽው ምናምን ስል በቃ በዚህ በኩል ዞር ስትይ አባ ተክለ ሃይማኖት አሉ፣ በዚህ በኩል ቅዱስ ገብርኤል አለ፣ በዚህ በኩል ቅዱስ ሚካኤል አለ። በቃ እነሱ ናቸው። እንዳልኩሽ ነው ቅድም ሩቅ ይመስሉኝ ነበረ፣ ግን አሉ። በስነ ስርዓት ከአጠገባችን አሉ፣ ልባችን ውስጥ አሉ። እኛ በፈለግናቸውና ራሳችንን ወደ እነሱ ባቀረብን እነርሱም ወደኛ እንዲቀርቡ ፈቃድ በሰጠን ቁጥር ያኔ ነው በቃ ላይክ እስከሚገርመን ድረስ ቅርበታቸውን የምንረዳው። እና ኪዳነ ምሕረት ያንን አድርጋልኝ በሰላም ትምህርቴን ጨርሻለሁ። በጣም ማለት እረዳሻለሁ። የዩኒቨርሲቲ ህይወት ቀላል አይደለም። በተለይ ደግሞ ውጪ ስትሆኚ ደግሞ ሞር የሚበዛ ይመስለኛል። ምክንያቱም አንድ ዲ እንኳን እዚህ እንኳን ተምርሽ አንድ ዲ ወይ ሲ እንኳን ሲገባብሽ ምን ያህል ጭንቀት እንደሚያድርብሽ ታውቂያለሽ። ትደግሚዋለሽ። 4 ዓመት የምትማሪ ከሆነ 5ኛ ዓመት ትመጫለሽ። ምንም ነገር ዲግሪሽ አይሰጥሽ፣ ምንም የስራ እድል የለሽ፣ ቤተሰብ አለ፣ በጣም ጭንቀት አለ። ዩኒቨርሲቲ ላይፍ እንዳይመስላችሁ በጣም ጭንቀት አለ። በተለይ ደግሞ አሁን እንዳንቺ ማለት ታውቂያለሽ፣ ራስሽን ማጥናት እንደምትችይ ጎበዝ እንደሆንሽ እንደምትሰሪው ታውቂያለሽ። እና የሆነ ጭንቅላትሽ አልቀበል ሲልሽ እንዴት ነው ያስጨንቅ። እንኳን ጭንቅላት አይደለም እኮ የሆነ ውስጥሽ ተረብሾ ምግብ እንኳን መብላት የምትወጂው ምግብ እንኳን ሲያስጠላሽ እኮ እኔ አሁን ረብሻለሁ፣ ምን ሆኜ ነው አሞኝ ነው እላለሁ። በጣም እጨነቃለሁ። እንኳን ይሄ የህይወት ጉዳይ ቀርቶ ማለት ነው። እና አንዳንድ ሰዎች አሉ እንደዚሁ። እኔ አስታውሳለሁ ልክ ግቢ እንደገባው የሆነ ራሱን አጥፍቶ የሞተ ልጅ ነበር እኛ ዲፓርትመንት። ምንም አልተረዳነውም ነበር። በኋላ ላይ ነው ግን በጣም ጭንቀት ስለነበረበት ነው። በጣም ጎበዝ ተማሪዎች ሱስ ውስጥ ይገባሉ፣ ያብዳሉ፣ በቃ እድላቸው ይወሰዳል ምናምን ነገር ነው። የሰውም ክፋትንም በዚያው አጋጣሚ ታያለሽ። ሩቅ ያለ ሰው አይደለም ክፋትሽን የሚፈልገው ማለት መውደቅሽን የሚፈልገው እድልሽን የሚወስድብሽ ሩቅ ያለ ሰው አይደለም፣ አጠገብሽ ያለ ሰው ነው። እና አሁን አንቺ ስታወሪ ቅድም ካወራነው ጋር ምን ተገናኘ? አንቺ አሁን ኪዳነ ምሕረት ጸልየሽ ግን ማጥናትሽን አላቆምሽም። እኛ ሰዎች ደግሞ ጸልየን ቁጭ ብለን እንዲደረግልን ነው የምንፈልገው። በቃ ጸሎቴን አደረግኩኛ በቀጣይ ፈተና ሲሄድ ቁጭ መልሱ እንዲል ነው የሚፈልገው። እንደዛ አይደለም። የራስ ጥረት ያልነው ቅድም ይሄን ነው። የራስ ጥረት ይፈልጋል። እግዚአብሔር እኮ ያደርግልሻል። ሄደሽ ብትቀመጭ እኮ ኪዳነ ምሕረት መልሱን እኮ ልታሳይሽ ትችላለች። ግን ነፃ ፍቃድ አለው የሰው ልጅ። እግዚአብሔር ነፃ ፍቃድ ሰጥቶናል። በዛ ላይ ጥረን እንድንሰራ ነው የተፈረደብንም። የምንኖረውም እንደዛ ነው። ቁጭ ብሎ መብላት በነገራችን ላይ በጣም ነው የሚጨንቀው። ቁጭ ብሎ መብላት በጣም የሚጨንቅ ነገር ነው። እና የእግዚአብሔርም ትእዛዝ ነው። በቃ አዳምን እኮ ምንድን ነው ጥረህ ግረህ በላብህ ትበላለህ ነው ያለው አይደለም?
ታዲያኛ ማንን ቁጭ ብለን እንዲደረግልን የምንፈልገውና ብዙ ጊዜ እንደውም ምሳሌ የምሰጠው አሁን እኛ ከዚህ ስንወጣ ምሳ ሰዓት አለ፣ ምሳ እንበላለና ምሳ ቤቱ አይደለም የሚመጣው እግዚአብሔር እዚህ አካባቢ በሆነ ምክንያት ለእኛ ለመመገቢያ ምሳ ቤት ወይም ምግብ የምንበላበትን ቤት ከፍቶልናል። ሂደሽ መብላት ያንቺ ፋንታ ነው ማለት አለመብላትም ያንቺ ፋንታ ነው፣ በረሃብ መሞትም ያንቺ ፋንታ ነው። እና ብዙዎቻችን የማንረዳው እግዚአብሔር ያግዘናል፣ ግን የምንወስነው ራሳችን ላይ እኛ ነን። እግዚአብሔር የልብን መሻት ያያል፣ የውስጣችንን ፍላጎት መነሳሳታችንን ያያል፣ ይጨመርበታል። እግዚአብሔር በእኛ ህይወት ምንም ማያውቀው ነገር የለም። ትላንት ያሳለፍኩትን ያውቃል፣ ዛሬ የምቸገርበትን ያውቃል፣ ነገ ምን አይነት ፈተና በህይወቴ እንደሚመጣብኝ ያውቃል። ያን ቀድሞ ማስተካከል አቅቶት አይደለም። ለምሳሌ ኢዮብን እኮ ብናነሳ እግዚአብሔርን ስላመነው ነው ያለፈው አይደለም እንጂ እኮ በቃ ምንድን ሂድና ፈትነው ነው እንደው ያለው ጭራሽ አይደል እንጂ እንደዛ እንዳይሆን ማድረግ ይችላል። ግን ነፃ ፍቃድም አለን። በቃ ኢዮብ በራሱ በነፃ ፍቃዱ እግዚአብሔርን መረጠው፣ ዳነ። ከሱ በላይ መከራ የደረሰበት አለ ብዬ አላስብም በጭራሽ። ማለት በቃ የሚወደው የሚፈልገውን ሁሉ ነገሩን የተነጠቀው፣ ግን እግዚአብሔር ይመስገን ያለው። በቃ እግዚአብሔር ይመስገን በእያንዳንዱ ነገር እግዚአብሔር ይመስገን ስትይ የሆነ ነገር ታገኛለች፣ ግን ከጥረት ጋር ነው። እና ብዙዎቻችን ያልተረዳነው ነገር ነው። እግዚአብሔር ቁጭ ብለን ምንም አያደርግልንም። አንድ እርምጃ ካልተራመድኩኝ ከዚህ ተንቀሳቅሼ እዛ ካልሄድኩኝ ምንም ነገር ማድረግ አልችልም። እና እንኳን እግዚአብሔር ረዳሽ፣ እንኳን ኪዳነ ምሕረት ሰማችሽ። አላማ አለው፣ ያ የሆነበት አላማ አለው በትክክል አይደል? እሱን አሁን የተረዳሁት ማለት በሰዓቱ ሁሌም የሆነ ነገር ሲያጋጥምሽ አንድ ለምን እንደሆነ አይገባሽም፣ ሁለት በጣም ይከብድሻል፣ ልታማረሪ ትችያለሽ ምናምን፣ በጣም ለምን እንዴት ምናምን የሚሉ ብዙ ጥያቄዎች ልጠይቂ ትችያለሽ። ግን ካለፍሽ በኋላ ደግሞ ተመስገን ትያለሽ፣ ለበጎ ነው ትያለሽ። እና አሁን ስለዚህ ላይክ እኛ ጸሎት አድርገን ስለመጣር ስታነሽ ምን ተሰማኝ? ሜይቢ ሰው የመጣሩንም አቅም እኮ ላይኖረው ይችላል አይደለም? ቅድም ደግሞ በእግዚአብሔር ፊት ራሳችንን ግልጽ ማድረግና መጠየቅ የሚለው እዚህ ጋር ነው የሚመጣው። የመጣር አቅም ከሌለ የመጣር አቅም መጠየቅ ይቻላል እኮ አይደለ? ስለዚህ አሁን አንድ ሰው በመንፈሳዊ ህይወትን በዩ በዚህም በትምህርቱ ምናምን በዩ ማጥናት እንዳለበት ያውቃል ወይ ቅዳሴ ማስቀደስ እንዳለበት ያውቃል፣ ወደ እግዚአብሔር መቅረብ እንዳለበት ያውቃል፣ አሁን ያለበት ህይወት እንደማይጠቅመው ያውቃል። ግን ወደ እግዚአብሔር ቤት ለመሄድ የሚይዘው ነገር አለ። በቃ ላይክ ወይ ስላለመደው ሊሆን ይችላል፣ ወይ የሆነ ክፋት ሊሆን ይችላል። ውስጡ አይታዘዝለትም አይደለ? ውስጤ ይታዘዝልኝ ጌታ ሆይ አቅሙን ስጠኝ ብለን መጠየቅ እንችላለን፣ ጥረቱን መጠየቅ እንችላለን። ከዛ እኛም ደግሞ ከኛ የሚጠበቀውን ነገር ለማድረግ ፈቃደኛ መሆን አለብን። ላይክ ፈቃደኛ ስትሆኚ ነው የማድረጊያውን አቅም ወደ መጠየቅ የምትሄጂው አይደለ? ያኛው አቅምሽ ላይ ደግሞ እግዚአብሔር በቸርነቱ አቅሙን ሲሰጥሽ አንቺ ታረጊዋለሽ። ምንም እኮ አንቺ የምታረጊው ነገር የለም። እንዳልኩሽ አሁን እኛ እነዚህ በጣም ትናንሽ ነገሮች ስለሆኑ በእኛ አቅም ማድረግ የምንችል ስለሚመስለን ነው። ቤተክርስቲያን ተነስቶ ለመሄድ እግር ስላለሽ መሄድ የምትችይ ይመስልሻል? አይደለም። ወይም በጣም ትልቅ ነገር ቢሆን ወይኔ ይህን ነገር እግዚአብሔር ካረዳኝ እኮ ላረገው አልችልም ትያለሽ። ትንሿንም ቢሆን በእግዚአብሔር እርዳታና በእግዚአብሔር ቸርነት ነው የምናረገው እንጂ እሱ ያልረዳን እኛ በአቅማችን ያደረግነው ምንም ነገር የለምና በእግዚአብሔር ፊት ግልጽ ሆነን እሱን እርዳታ ምንም አይነት ነገር በቃ እንዳልኩሽ ነው እግዚአብሔርን እርዳታ ለመጠየቅና እግዚአብሔርን ለመለመን ትልቅና ትንሽ የሚባል ነገር ማቆም አለብን። አሁን እኔ ሊያስቅ ይችላል፣ ግን በፊት እንደዚህ በጣም ስትሬስድ ስሆን ምናምን በጣም እበላ ነበረ። እዛ ደግሞ እንደና ቀላለው አለ ርካሽ ስለሆነ አይኔ የምትፈልጊው ነገር አፎርድ ማድረግ ትችያለሽ። ከዛ በቃ የሆነ ሰዓት ላይ መጾም ምናምን ሁሉ ከበደኝ። በቃ የሆነ ነገር ሆንኩኝ ምግብ ነው፣ የሆነ ነገር ሆንኩኝ ምግብ ነው። በቃ አንድ የሆነ ነገር ስበላ ጣፋጭ ነገር ያምረኛል፣ ጣፋጭ ነገር ስበላ ሌላ ነገር ያምረኛል። ላይክ ሊትራሊ ሙሉ ቀን ስበላ ነው የምውለው። እሺ ከዛ በቃ ጌታዬ አፒታይቴን ዝጋው ብዬ ጸለይኩኝ። አዘጋልሽ እና በዛ ውስጥ እንደረዳኝ አይቻለሁ። አንቺ ግን ስታስቢ በቃ ወይ ሰላጣን እየበላው ራሴን እንትን ልበል ምናምን ብል ማረገው አይመስለኝም። ሜቢ ይሄኛው ትንሽ የጭንቀትና ስትሬሱ ምናምን ስላለ ነው። ግን ምንድነው ልልሽ የፈለኩት አሁን እንደዚህ ብዬ ለእግዚአብሔር ግን እጸልያለሁ ምናምን የሚባል ነገር የለም። እግዚአብሔር ከወላጅ አባታችን በላይ ቅርብ ነው። የወለደን አይደለም። በእናትና በአባቶቻችን
ወገብና ማህፀን ውስጥ ያስቀመጠን እሱ ነው አይደለ? ስለዚህ ከኖርማል አባታችን በላይ ልንቀርበው የሚገባ ነው። ይሄ ሩቅ ያለ ምናምን ምንድን ያለው እሱ እኔ የቅርብ አምላክ ነኝ የሩቅ አምላክ አይደለሁም አይደለ? አንዳንዴ አስተዳደጋችንም የመጣንበት ካልቸር ናት ትንሽ እንትን ይለናል። ግን አሁን ላይ አድገን ማስተዋሉን ሰጥቶን እግዚአብሔር ነገር ከተረዳን በኋላ ግን በጣም ከእግዚአብሔር ጋር ያለንን ፐርሰናል ቅርርብና የአባትና የልጅን ነገር ግን በጣም ማስተካከል አለብን ብዬ አስባለሁ። ብዙ ሰው የሚሰቃየው ለዛ ነው፣ በጣም ሩቅ አድርጎ ስለሚያስበው እና እግዚአብሔር የሆነ ነገር ቢጠይቀው የሚሰጠው አይመስለውም። ትንሽዬ ናት ወይ የሆነ ነገር ነው ብሎ ይንቀዋል እና ሌላ መፍትሄ ለመፈለግ ብዙ ይደክማል። ግን እግዚአብሔር ትንሽም ሆነ ትልቅ አባታችን ስለሆነ በእያንዳንዱ ነገር ሊረዳን ካጠገባችን እንዳለ ማመን አለብን። እኛ ሰዎች እኮ በጣም የምንገርመው ለስነ ልቦና አማካሪ እኮ ሙሉ ግልጽ አድርገን ነው የምናወራው አይደል? ምንም ነገር እኮ አንደብቅም። ግን ፈጣሪ ጋር ስንመጣ ግን የሆነ ማያውቅኝ ይመስለናል። ቅድም ሄደሽ በቃ ሽፍንፍን ብለሽ ጌታ ሆይ እንደዚህ እንደዚህ ብለሽ ትሄጃለሽ። ችግር አለብሽ እኮ እሱን ነው ማለት ለሰው ራሱ ትናገሪያለሽ፣ ግልጽ አድርገሽ። አሁን ስነ ልቦና አማካሪ ጋር ስትሄጂ መጀመሪያ እኮ መስፈርት አለው አይደለ? ይነግሩሻል። መድኃኒት ለማግኘት ሙሉ ግልጽ ነገር ትናገሪያለሽ። ልክ እንደ ሕክምና በህይወቴ ውስጥ እንደዚህ አይነት ጥፋት ሰርቻለሁ፣ ይህን ጥፋት ማረም ፈልጋለሁ ብለሽ ለስነ ልቦና አማካሪ ትናገሪያለሽ። በዛ ልክ እንኳን አንዳንዴ ለእግዚአብሔር እኮ ዋጋ አልሰጠነውም እና በጣም ነው የሚገርመው። የሆነ ጊዜ ላይ ሰንበት ትምህርት ቤት በጣም ልጅ ነበር አስታውሳለሁ። ምን አለ መሰለሽ እስቲል ነው አለ ለወደፊቱም አወራዋለሁ። በእግዚአብሔር ላይ እምነት ባይኖራችሁ እግዚአብሔር ላይ ያላችሁ እምነት ቢሻክር እንኳን እራሱ እግዚአብሔርን እምነት ስጠን ብላችሁ ጸልዩ። በቃ ማለት አይምሮ በልጅነት ነው ከማዕከላዊ ከጸሎት ወደ ማዕከላዊ ሳልፍ ምናምን ነገር መሰለኝ ነው እስቲል ነው አለ በቃ እምነቴ በአንተ በእግዚአብሔር እምነቴ ደክሟል፣ ግን ቢሆንም ድጋሚ እምነት ስጠኝ ብሎ መጸለይን የመሰለ ነገር የለም። እና እግዚአብሔር ብዙ ነገር ሸፍኖልን አልፎልን እንጂ እንደኛ ስራ ቢሆን ማናችንም ባልተቀመጥን ነበር፣ ቁጭ ብለን ባላወራን ነበር። እና ለአንቺ የደረሰች ኪዳነ ምሕረት ለእኛም ትድረስልን። እንደው ወደ መጨረሻ ጥያቄ ስመጣ ቢታንያ ምንድን ነው የምታስበው? መቼም ሰው የተማረው ሊሰራበት ነው። ካልሰራሽ ቅድም እንዳለው ቁጭ ብለሽ አትመገቢም፣ ከየትም አይመጣም። ኑሮም ውድ ነው። እንደዛ ላድርግ እንኳን ብትይና ስቲል እኮ ቤተሰቦቻችን ጋር እንኳን ቁጭ ብለን እኮ ይከብደናል። ያለ ስራ የገዛ እናት አባታችን ጋር ቁጭ ብለን ይከብደናል። ምንድን ነው ያሰብሽው ለቀጣይ? አሁን ላይ አንድ ኢቨንት ፕላኒንግ ካምፓኒ የመሰረትን ያለ ነው። ሰበን ክሬሽን ኢቨንት ፕላነር ኤንድ ኦርጋናይዘር ይባላል። አክቹሊ ወደ ስራ ገብተናል። ምንድነው የምናደርገው? ቤሲካሊ ፕሮግራሞችን ማዘጋጀት ነው። ሰርግ ሊሆን ይችላል፣ ልደት፣ ኢንጌጅመንት፣ ሽምግልና። ሰዎች አሁን ላይ ትንሽ ላይፍ ቢዚ ስለሆነ ለዛ ያንን ለማድረግ ላይ አሁን ላይ አንድ ድግስ ለመደገስ ስታስቢ ታውቂዋለሽ ስንት አይነት ነገር እንዳለ። ኬተሪንግ ያለሽ፣ ዲኮር ያለሽ፣ በጣም ብዙ ነገር አለው እና ያንን ነገር ለማድረግ ጊዜ ከሌላቸው እኛ እያንዳንዱን ነገር ልክ እንደነሱ ሆነን የሚፈልጉትን ሰርቪስ በሙሉ የሚያስቡትን ነገር እውን እናደርግላቸዋለን። ኢቭን ከሀገር ውጭ ራሱ ሆነሽ ብዙ ጊዜ ሀገርሽ ላይ ነው ሰርግሽን መደገስ የምትፈልጊው። ስለዚህ እዛ ሆነሽ እዚህ ያለው ነገር ለማስተካከል አይመችም ወይ ቤተሰብ ላይኖር ይችላል። እነሱ ማስቸገር ላትፈልጊ ትችላለሽ፣ እነሱም ስራ ላይ ስለሚሆኑ። ስለዚህ ምንም ጭንቀት ሳይጨነቁ እኛ ልክ እንደነሱ ሆነን የሚፈልጉትን በሙሉ አድርገን ፕሮግራማቸውን ጥንቅቅ አድርገን እናዘጋጅላቸዋለን ማለት ነው። ትልቅ የሆነ ስራ ነው የጀመራችሁት። መንፈሳዊ ነገር ብቻ ነው? አሁን ላይ አልወሰንም፣ ገና መጀመራችን ስለሆነ። በእርግጥ በመንፈሳዊ ነው የጀመርነው። ኦኬ። እና ለወደፊቱ የኔ ሰርግ አንቺ ነሽ የምትሰሪ? በዚህ አጋጣሚ የተመልካቾቻችንን ራሱ በእኔ እንደተያዘ ነው። በጣም ጥሩ ነው። እንደዚህ አይነት ዌዲንግ ፕላነሮች መብዛት አለባቸው። በተለይ ደግሞ በመንፈሳዊ ሲሆን አሁን ሁሉም ሰው እንደዛ ነው የሚያደርገው። ምክንያቱም ጊዜ አይበቃሽም። ስንቱን ነገር አስድረው ቀረ፣ ስንቱን ነገር አስበሽ ስትችይዋለሽ እና ግልግል እኮ ነው። በቃ የሰርግሽ ቀን ብቻ ለብሰሽ ምናምን ነገር መሄድ ግልግል ነው። እንደው ተመልካቾቻችን አንቺን ማግኘት ቢፈልጉ፣ እናንተን ማግኘት ቢፈልጉ በምን ስልክ ቁጥር ማግኘት ይችላሉ? ስልክ ቁጥርም አለን። ኢቭን ሁሉም ሶሻል ሚዲያ ላይም አለን። ኢንስታግራም፣ ቲክቶክ፣ ቴሌግራም ላይ ሰበን ክሬሽንስ ብለው ሰርች ቢያደርጉ ያገኙናል። ስልክ ቁጥር ከፈለጉ ደግሞ 0919645419 ላይ ደውለው ሊያናገሩን ይችላሉ። እንግዲህ አሁን ታላቁ አብይ ጾም ውስጥ ነው ያለ ነው። ጥር ላይ ማንም ሰው ዘንድሮ ሳያገባ እንዳያልፍ የተባለ እስኪመስል ጥር ላይ እጅግ በጣም ብዙ ሰርጎችን አይተናል። እግዚአብሔር አምላክ
ሰርጋቸውን እስከ መጨረሻ ያርግላቸው፣ ያጽናላቸው። ቀጣይ ደግሞ ሚያዝያ ነው። በአመት ውስጥ እኮ አሁን እንደውም ተለመደ፣ መስከረምም ጥቅምትም ይደረጋል። ከጾም ወቅት ውጭ መደረግ ተጀምሯል እንጂ በፊት ላይ ጥርና ሚያዝያ ነበር። አሁንም ቢሆን ሰፊውን የሰርግ ፓኬጅ የሚይዙት 2 ወራት ናቸውና ከፊታችን ሚያዝያ አለ። ብዙ ሰው እንደሚያገባ እርግጠኛ ነን። ኢንጌጅ የሚደረግ ይበዛል እና ክርስትናዎች አሉና ለሁሉም ኢቨንቶች አለን ያለች ነው እንግዲህ ቢታንያ። ከስር በምናስቀምጥላችሁ ስልክ ቁጥር እየደወላችሁ እሷን አግኝታችሁ ጥንቅቅ ያለ ስራ ማግኘት ትችላላችሁ ማለት ነው። እንደ በመጨረሻ ግን ሳላስተላልፍ መውጣት አልፈልግም የምትይው መልዕክት ካለ? እሺ፣ መጀመሪያ ሁላችንም አመሰግናለሁ። አንቺን አመሰግናለሁ ሳሪ አክብረሽ ስለጠራሽኝ። ማስተላለፍ የምፈልገው መልዕክት እግዚአብሔርን እንደ አባትነቱ እንቅረበው። ላይክ በጣም ለልባችን ቅርብ ነው። አሁን ካለንበት ከምንም አይነት ነገር እኛን ሊያላቅቅም ሊያግዝም ሊረዳም የሚችል አባት ነው ያለን እና አንዳንዴ አባት እንደሌለው አምላክ እንደሌለው በጣም ስንባክን ስንባዝን እንገኛለን እና እናቱንም ሰጥቶናል። እኛ በጣም እድለኛ ነን። ባይሰው እውነት እህት የለኝም ወንድም ዘመድ የለኝም ብትይ በጣም ብዙ ዘመዶች አሉ። የሰማይ ዘመዶች አሉ፣ ቅዱሳን መላእክት አሉ፣ ጻድቃን ሰማዕታት፣ ሁሉም ለእኛ ነው ያሉት። እኛን ሊራዱ እኛን ሊያግዙ እኛን ወደ ሰማያዊው ቤታችን ሊወስዱ ነው ያሉት እና እነሱ እንዳሉን የእውነት እንወቀው። እንዴ ነው አንዳንዴ ታውቂዋለሽ ግን በዝም ብሎ እውቀት ነው የምታውቂው። ላይክ ኮንሽስ ሆነሽ የእውነት ልብሽ የሚያውቀው እውነት አይደለም። የምታውቂው ይመስልሽ ግን የማታውቂው ነገር ይሆናል እና እግዚአብሔርንም ቅዱሳንንም እንቅረባቸው ነው የሚለው። ቢትዬ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቆንጆ የሆነ የህይወት ቆይታሽንም ያለውን ነገር መታች ስላካፈልሽን፣ ተመልካቾችም እኔም ትምህርት በጣም እንወስዳለን በእርግጠኝነት መናገር እችላለሁ ማለት ነው። እግዚአብሔር አምላክ ደግሞ ከዚህ በላይ ከፍ አድርገውሽ በጀመርሽው ስራ ተሳክቶልሽ ደግሞ በሌላ ፕሮግራም እንድንገናኝ ያድርገን። በጣም አመሰግናለሁ። እግዚአብሔር ከአንቺ ጋር ይሁን። አሜን። አመሰግናለሁ ሳሪዬ ነው። ቴንክ ዩ። አመሰግናለን። ተመልካቾቻችን የዛሬ ቆይታችን ይህንን ይመስል ነበር። በጣም እጅግ ደስ የሚል ነው። እንደሰማችሁት ነው እንግዲህ ብዙ ነገር እንደተማራችሁበት እንዳተረፋችሁበት ተስፋ አድርጋለሁ ማለት ነው። በቀጣይ በሌላ እንግዳ እስከምንገናኝ ድረስ ቸር ቆዩልን።